እንትን እኮ ያኔ ኮታችን እኮ እንዳጋጣሚ ልጆቹ ሲያውቁ ያው እንትን ነው እንደሌላ ቀን መስሏቸው ቀምቀም ገብቶ እኮ ነው። አትፈግባቸው። ግን በቃ ለምን መሰለህ በጣም ስርዓት አልበኞች ናቸው። ሚሰደገርም እግዚአብሔር ስለ ባይብል ስተዲ ስናወራ ሌላ ነገር መጣ። ስለ ባይብል ስተዲ እናወራ። ያቺ ባይብል ስተዲ እንትን እኮ ነው ያልገባሽም እኮ ቡካ የለሽም ቲክቶክ ላይ እኮ በእውነት እንትና ሰሞኑን አይተሽዋል ከላይቱ 7 ሰዓት ገብቶ እንዳልክ አራሲስ በጣም ባለጌ ጾም ነው። ግን አንዳንዴ በጣም ስርዓት የላቸውም። በቃ የሚናገሩት የሚሳደው ስንት ሰው ነው ያለው። አሁን እኛ ስለ ባይብል ስተዲ ስናወራ ወሬ ታመጫለሽ ነው። ወሬ እኮ አይደለም ሁሉም ምልሽ ኦርት አይደለም እኮ ወሬ እኮ ይሄ ወሬ ሳይሆን አንደኛ የሚገባበት መታወቅ አለበት። ዲበኩሉ የሚሰደቡ አይደሉም። ብትሰሙ ደግሞ ቀሲስ ዲበኩሉ ሶሪ የሚሰደቡ አይደሉም። ማለት በጣም ስርዓት ይጎላቸዋል። በጣም እኔ ጋዴ ራሱ በጣም ተናደው ነው የወጡት። ግን በጣም ነውረኞች ናቸው። በጣም ባትገቡስ ባይገባስ ከእንደዚህ አይነት መጀመሪያ እኮ መግባባትና ስርዓት ካለው ሰው ጋር ነው አይደል እንዴ መወያየት የሚቻለው አይደል እንዴ? ትክክል ነው። ሰላም ልክ ነሽ፣ በጣም ልክ ነሽ። ከመግባት በፊት መግባባት ይቅደም እያለች ነው ታችን። መግባባት ነው አንደኛ። ደግሞ ሲጀመር ምን ራሱ እነሱ መቼ ነው ሰውን በስነ ስርዓት ካለ ስድብ አናግረው የሚያውቁት? ገብተዋል። የራሳቸው ላያቸው ላይ ያለው መንፈስ ሳውንድ አይዞሽ እንግዲህ ሲስ አሚን አይ ግን እንዴት ነው ግን በእውነት ነው የምልህ። ግን እኔ ምን መሰለህ ማዝ ነው አሁን ቆይ አንድ ያልገባኝ ነገር ሲስ ቤቱ ድረስ መተሽ እንዴት ስትሰድቢው አይደብርሽም? ሰሊ ወይ ቆይ ጴንጤ ነው እንዴ እሱ? አይቶት እኮ የተመለሰ መስሎኝ ነበር። እኔ ሁሉንም ማለት አይደለም ግን አይፈጠነ እንደማስተካከል ሳም ሶሪ ግን ይኸውልህ እግዚአብሔር አንተ ራስህ እኮ ብትሆን ነው በጧቱ እንደዚህ የሚያስቀኛ አሚን በጣም እኮ ያሳፍራል። በቃ የሚሉት ነገር ደስ ሰው ሳድ መቼ ነው ግን እንደዚህ አይነት ወንድሞችም ስላሉ ግን ያው ሙሉ በሙሉ ማለት አንችልም። ሁሉንም አይደለም የተናገርኩት። ግን አንዳንዴ ለምን መሰለ መግባት የሌለብን ቦታ ላይ እንገባና እንደዚህ አይነት አልባሌ ነገሮችን ስትሰማ በጣም ያሳዝናል። በቃ በእውነት ነው የምልህ። በዚህ ነገር ሲስም አዝኖ ተናግሯል። በእርግጥ እንደው ባይደረግ የሚለው ከወረዱ በኋላ ራሱ እኔ እግዚአብሔርን መቆየት እንኳን አልፈለኩም። ጋዴና ቀሲስን ስላየሁኝ ነው የገባሁት። ግን it's the worst thing you can hear though። በጣም ነውረኞች ናቸው። በጣም አስቸጋሪ ነው። በእርግጥ ይቅርታ ምናምን እያሉ ነው መሰለኝ። ይቅርታ ብሏል። ይቅርታ ጠይቋል። አይ ነው ግን አንደኛው ግደል ይቅርታ አይጠይቅም፣ አንዱ ይቅርታ ጠይቋል። ያችን ለማ ይሄ እኮ ተደጋገመ። ሁሉ እየተሳደብክ እየተናገርክ ይቅርታ ምንድን ነው ይሄ? አሚን ያውቁታል እኮ የሚሉትን ነገር በስነ ስርዓት ያውቁታል እኮ አይደል? አሚን ደርናው እኮ አይደል እንደ ህፃን ልጆች አይደሉም። እንደዚህ ነው እንደዚህ ይዞ ነው አይባልም። በጣም ነውር እኮ ነው፣ በጣም ነውር ነው። ኤኒዌይስ ባይገቡ ነው የሚመርጠው። እኔ ባትገቡ ባትወያዩስ ቢቀርስ ግድ አይደለም። ለመሰለህ እነሱ ተሸናፊዎች ሲስ አንተን አይመለከትም። ግን ተሸናፊዎች
ኧረ ቆይ አንተ ኢቲክስ እኮ ነው ሰው እያወራ ትጨርስና ከዛ ሰላምታ ታውቃለህ። ከዛም በቃ እንትና ወደ ቤሊ እንለፍና ቤሊ ደግሞ ሮሜ 9ን ዛሬ አብራራላልናል። ልክ እንደ ጳውሎስ አንድ 10 ደቂቃ እንሰጠዋለን። ቤሊ እሺ እህታችን ጨርሺ ሰላምዬ። አንደኛ መልስ የላቸውም፣ ሁለተኛ በስድብ ነው የሚያምኑት፣ ሶስተኛ ክርክር አይደለም ይሄ በቃ ከተረታ ተረታ ነው። ትምህርት ከሆነ ደግሞ ትቀበላለህ ወይ ትተዋለህ አይደል እንዴ? እኔ ምን ያሳፍረኛል መሰለህ? እኔ የሚያሳፍረኝ ነገር ትልልቆች ሆነን እዛ ደረጃ መሳደብ በጣም በጣም ነውር ነው ብዬ ነው የማስበው። ዱላ ይሻላል ብዬ ነው ማምነው። አይ ስዌር አይ ዶንት ኖ እኔ እንደዛ ነው የሚታየኝ እንግዲህ። እሺ ሰላም እናከራቸዋለን። እስቲ ሰላም ከሰሙን እኛም ወንድሞች ግን አንቺም ነውረኞች ብለሽ ሰደብሻቸው፣ ያው አንድ እኩል ናቸው። እሺ አይ ነውረኞች ናቸው የምልበት ምክንያት ለምን ታውቃለህ? አንቺም ተሳደብሻ በቃ ቤሊ በቃ ወደዚህ ርዕስ እንመለስ። ቤሊዬ ወደ ሮሜ 9 እንሂድ። ሮሜ 9 እሺ አክዬ አንተ ከእግዚአብሔር የምትመልስ አንተ ማን ነህ? እስቲ መልስልኝ እሱ ኧረ እኔ ማንም አይደለሁም። አንተ አብራራልን። ከጳውሎስ በላይ እኮ በጣም አኩስ ትክክለኛውን አንተ አብራራልን። ትክክለኛውን አንተ አብራራልን። ልክ እንደ ጳውሎስ አድርገህ ይሄ በቃ ቤሊ ሳውን ጳውሎስ እንኳን ከብዶት 10 ደቂቃ ውሰድና ቤሊ 10 ደቂቃ ውሰድና አብራ ወይ 5 ደቂቃ በፈለከው ደቂቃ ውሰድ። ሮሜ 9 ለእኔ ምንም ብዙ ሰዓት አይፈጅብኝም ግን ጳውሎስ ቆያ ስማኝ አሁን ለጥያቄ ለምን ትገባለህ አንተ? ግን ሲሳይ አይ ቀጥላ ያው እንድታብራራ ነው አድል ይሰጣን እንድንሰማ እንድንማርኩ ነው። አሁን ይኸውልህ ሮሜ 9ን የተለያዩ ሰዎች በተለያየ መልኩ ሊፈቱ ይችላሉ። አንተ ግን ያው እንደ ጳውሎስም ስለመፈታው ይሁን እስቲ አንተንም እንድስማው እስቲ ሂድበት። እሺ ያው በቃ አንተ ሊቅ ስለሆንክ ታዘበኝ። እሺ ቀጥል። እና እሱ ኤሳውና ያዕቆብ ሁለቱም ክፉም ደግም ሳያደርጉ እግዚአብሔር አንዱን ወደድኩ አንዱን ጠላው አለ ይላል። ከዛ በኋላ ለእግዚአብሔር የምትመልስ አንተ ማነህ ብሎ ይዘጋዋል። አንተ ደግሞ ከዛ በላይ ተነተንከው ነው የኔ ሐሳብ። በእግዚአብሔር ሉዓላዊነት ላይ ለምን ትገባለህ አንተ? ኖ አይደለም አልገባህም አንተ ነው አይደለም ሲሳይ ሁሉ ጊዜ ለምን የራስህ አቋም አይኖርህም? ከሰው ጀርባ ተጠልለህ እኮ አንተ 5 ደቂቃ እንስትና ሮሜ 9 ሐሳቡ አይደለም ከሰው ጀርባ ለምን ትሆናለህ ነው። እኔ ራሴ ጀርባም ከብዶኛል እንኳን ከሱ በቃ ስለዚህ ከሱ እነሱ ይናገሩ። አጆሲ አይደለም ይኸውልህ ቤሊ ይኸውልህ አንዴ ቤሊ ይኸውልህ በደንብ አዳምጠኝ። ይሄው እድል እንስጥ። ከፈለክ 5 ደቂቃ ከፈለክ 10 ደቂቃ ሮሜ 9 10 11 አንተ ይሄው አብራራው። ይሄው ተናገርኩ እኮ አሁን መልሱን ይስጠኝ። አንተ ለምን ገባ እንዴ? ጠይቅ እኮ አይደለም እኮ ና ጥያቄ አይደለም። ይሄንን ጳውሎስ ያብራራውን እሱ ደግሞ ከጳውሎስ በላይ ሆኖ እንደዚህ ብሎ ሌላ ትንታኔ ነው ያመጣው። ከየት አመጣህ ያልኩ እኮ ትክክለኛው ትንታኔ እንዲህ ነው ብለህ መጀመሪያ እስቲ አንተ አስቀምጥና እኮ አሳየሁት እኮ የውስጥ ጳውሎስ የተነተነውን አሳየሁት። እንዴ ሳጀምር ነው እንዴ የምታሳየው? መቼ አንተ ካልገባ ሲስዬ ቢዮት አርግና አንተ ዋላ ያስተምራል ቤት ችግር 5 ደቂቃ ላድርግልህ። ድገሞሽ 5 ደቂቃ ላድርግልህ። ቆያው ሚውት አድርገው። እኔና እሱ ነው የምናወራው። 5 ደቂቃ ቤሊ ቀጥል 5 ደቂቃ ምንም ጥያቄ ሳትጠይቅ አውራ። ሮሜ 9 እሺ። ስለዚህ ጳውሎስ ክፉም ደጉም ሳያደርጉ ያለው ተሳስቶ ነው ወይ? እግዚአብሔር ሉዓላዊ ነው ማለቱ ተሳስቶ ነው ወይ? አኬ መልስልኝ። አይ ጳውሎስ አልተሳሳተም፣ ግን ምን እያለ እንደሆነ አንተ ተንትንልን። ዝም ብለህ ንገረን። እንዴ 5 ደቂቃ እሺ ቤሪ 2 ደቂቃ ላድርግልን። አገባሽ 2 ደቂቃ በእውነት 2 ደቂቃ አንጫጫሃቸው እኮ በስማ 2 ደቂቃ ጌታ 2 ደቂቃ በቃ እንዴ ፖይንቷን ጳውሎስ ሲል እንደዚህ ነው አሁን ምናምን በቃ እሺ ቤሊ 2 ደቂቃ ሲሳይ አንተን አቋም ልስማ ውስጥ
እኔ ተንታኝ አይደለሁ። እኔ ምንም ታዲያ ከሰው ጀርባ ተጠልለ ለምንድን ነው የምትናገረው? እኔ ራሴ ጀርባ ራሱ ከብዶኛል እኮ። ለምንድን ነው የሰው የራስ ለምን ከአንተ ጋር እናውራ? ከኔ ጋር እናውራ። እሺ እኔ አውጥ እናት አንተ ንገረኝ እስቲ አቋም ምንድን ነው? እዛ ጋር እግዚአብሔር ሉዓላዊ አይደለም ነው አቋም? እኔ እኮ አሁን እኮ እኔ መቼ ታውቂው ዘጠኝ ይነሳ ማታ ከሆነ ለምንድን ነው ከሰው ስር እየሄድክ ሰው የምትናገረው? አንተ 3 ደቂቃ ተንትን እስቲ 3 ደቂቃ አንተ ማታ ከሆነ ዘግተህ ዝም በል ነው እኮ። እሺ 3 ደቂቃ አድርግና ዘግተህ ዝም በል። እሺ 3 ደቂቃ እሺ። የተናገረውና ማጣፊያው ያጠረው እሱ ነው። እሱ ይመልስልኝ። 3 ደቂቃ አንተ አብራራ እስቲ። እግዚአብሔር ሉዓላዊ አይደለም ከጳውሎስ በላይ ነኝ ብሎ የተናገረው እሱ ነው። እሱ ይመልስ እኮ አንተ አትረዳ። የአኪን ስተት አሁን አንተ ሚውት አድርግሽ። እሺ አረኩ። በቃ ሚውት አድርግ። አኬ ክፈትና መልስልኝ። መልስልኝ ነው ወይስ ሮሜ 9 ላብራራው? እኔማ ሮሜ 9 አብራራው ያልከው አሁን ባልከው መሰረት ከጳውሎስ በልተህ ነው ወይ እንደዛ ያልከው? እግዚአብሔር አንዴ ሮሜ 9ን እኔ አብራራውኝ። ከዛ በኋላ አንተ ደግሞ አይ ትክክል አይደለም ብለሃል። በቃ ችግር የለም የኔን ትክክል አይደለም ብለን እንያዘውና ያንተን ማብራሪያ ደግሞ እንስማው። እኔ ጳውሎስን ነው የምስማማው። የምትስማማ ከሆነ እስቲ ጥቅሱን እያነበብክ ሰጣው ያልኩ ነው። ትክክለኛው ትንታኔ አንተ ስጠን ባጭሩ። እሱን እኮ እየጠበቅን ያለ ነው ቤሊ። ወይስ የምታውቀው ታሪክ የለም? አንተ ነው የምታውቀው። አንተ ሊቃውንት አይደለ? እኔ አውቃለሁ አላልኩም፣ ግን ካልክ ምን ይደረጋል? እሺ በቃ አውቃለሁ። አንተም ደግሞ ካወቅህ እስቲ ሂድበት እኮ ነገር ካወቅህ ከጳውሎስ በላይ ነህ ወይ ነው ይሄ? እኔ ከጳውሎስ በላይ አይደለም፣ ግን ጳውሎስ ያለውን ልክ እንዳንተ ዝም ደቂቃ በርዕሰ ጉዳዩ ላይ ሳታወራ እኮ እንትን ለማለትም እኮ አቅም የለም እኮ ጌታን እንጂ በጣም ጳውሎስ የተናገረውን ይዤ እኔ አንተ ለምን ትገባለህ? ቤሊ ድምፅህም እየተቆራረጠ ነው፣ ኔትወርክም እያስቸገረህ ነው መሰለኝ። የእሱ ነው የተቆራረጠው ሲስ? የእሱ ነው። አንተ ቀጥል። የእሱ ከሆነ እኔ ምንድነው ሀሳቤ፣ ጳውሎስ የሆነ ቃልን ተናገረ። የሆነ ቃልን ሲናገር በራሴ ምንድነው ዝም ብሎ ከሌላ የመጽሐፍ ቅዱስ ክፍል ጋር በሚጋጭ መልኩ መፍታት የለብንም ነው። ከታወቀው ከኤርሰን አስተምህሮ ጋር የሚጣረስ አድርገህ መፍታት አትችልም ነው። ጳውሎስ እንደዛ ስለማያደርግ ማለት ነው። ስለዛ ከሌላ የመጽሐፍ ቅዱስ ክፍሎች ጋር አብሮ የሚሄድ አውዱን በጠበቀ መልኩ ምናምን ተተረጉማለህ። ለህዝብ የሚነገረው ለህዝብ እየተረጉምክ፣ ለኢንዲቪጁዋል ስም እየተነገረውን ከዛ አንጻር እየተረጉምክ ምናምን ትሄድበታለህ። ዝም ብሎ ቃሉን እንደወረደ ዝም ብሎ የሆነች ቃል ሲመጣ ብቻ በቃ እንዲህ ብሏል አለቀ ምናምን አትልም። ለምሳሌ ከዚህ ቀደም እንዳልነው ሮሜ ዘፍጥረት ምዕራፍ 6 ላይ እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። እግዚአብሔር ሰውን በመፍጠሩ ተጸጸተ የሚል ቃል ስላለ አንድ ሰው ብድግ አድርጎ በቃ እግዚአብሔር አምላክ በባህሪ ውስጥ መጸጸት የሚባል ነገር አለበት ብለህ እግዚአብሔርን ሁሉን አዋቂ ያልሆነ መጸጸት የሚመጣው በምን አጋጣሚ ነው? አስቀድማችሁ የማታውቁት ነገር ኖሮ አይ እንደው ይሄን ነገር ባላደረኩት ምናምን ነገር ብላችሁ ስትጸጸቱ ማለት ነው። ያ ነው ጸጸት ማለት አይደል? አስቀድማችሁ የሆነ ነገር ሳታውቁት ድንገት ሲከሰት የሚፈጠር ስሜት ነው ጸጸት ማለት። የጸጸት ስሜት አስቀድሜ ያደረኩት ነገር ስህተት ነው ብላችሁ የምታምኑበት፣ ስህተት የሆነበት ምክንያት ደግሞ የወደፊቱን ስለማታውቁ ምናምን በእንደዚህ አይነት ሁኔታ የሚፈጠር ስሜት ነው ጸጸት። በእግዚአብሔር ዘንድ እንዲህ አይነት ጸጸት የለም። እግዚአብሔር ሁሉን አዋቂ ነው። የሆነ ነገር ሲፈጠር ማለት ነው ለሱ እንግዳ አይደለም። ኦልሬዲ ያውቀዋል እኮ። በየትኛውም ጊዜ የሚፈጠሩ ነገሮች ሁሉ በእግዚአብሔር ፊት እንደ አሁን ቁጭ ብለው ይታያሉ። ስለዛ እንግዳ ነገር እየመጣበት እግዚአብሔር ሲጸጸት አይኖርም። አምላካችን እግዚአብሔር አይጸጸትም። ራሱ እግዚአብሔርም ተናግሯል። እጸጸት ዘንድ የሰው ልጅ አይደለሁም ምን ያለው እግዚአብሔር። ግን ዘፍጥረት 6 ላይ
እግዚአብሔር አምላክ ሰውን በምድር ላይ በመፍጠሩ ተጸጸተ ይላል። ስለዚህ እንደነዚህ አይነት አሁን ልጆች እንደዚህ አይነት ቃልን ሳዩ በቃ አንተ ምን ከሙሴ ትበልጣለህ ከእግዚአብሔር ትበልጣለህ ተጸጸትኩኝ ብሏል አለቀ በቃ በእግዚአብሔር ባህሪ ውስጥ ጸጸት አለ ብሎ ይተረጉማሉ ማለት ነው። ግን እንደዛ አይደለም። ቃሉ ከምን አንፃር ተነገረ የሚለው ይብራራል። አየህ ማብራሪያ ይሻላል ማብራሪያ ይፈልጋል። እና ሮሜ 9ም ልክ እንደዛ ነው። ያዕቆብን ወደድኩ ኤሳውን ጠላው ሲል ምንም በቃ ገና በማህፀን ሳሉ ክፉም ደጉም ሳይሰሩ ነው ያለው። በጣም የሚያስደንቀው ነገር ክፉም ደጉም ሳይሰሩ። ስለዚህ አሁን ኤሳው የተጠላው ክፉ ነገር ሳይሰራ ነው፣ ምንም ክፉ ሳይታይበት ንጹህ የሆነ በማህፀን ያለ አንድን ጨቅላ እግዚአብሔር ምንም ክፉ ሳያይበት ኢማጂን ክፉም ደግም ሳያደርጉ ስላለ ምንም አይነት ነገር ከዛ ከልጆቹ ምንም አይነት ክፉም ሆነ ደግ ነገር አልታየም። ስለዚህ ንጹህ የሆነ ምንም ገና ክፉ ያልታየበትን ጨቅላ አንድ በማህፀን ውስጥ ያለ ነፃ ልጅ ማለት ነው እግዚአብሔር ዝም ብሎ ጠልቶት ደግሞ ያቆመ እንዳይመስላችሁ ለዘላለም ጥፋት መድቦታል ይላሉ። ይሄ የነበለጠ አምላክ ነው። የነበለጠ አምላክ የአህዛብ አምላክ ነው። የነበለጠ ነው ያልኩት የፕሮቴስታንቶች አላልኩም። ግን የነበለጠ አምላክ የነበለጠ ራሳቸውን የቻለ የሆነ አምላክ ስላላቸው ማለት ነው። እኔ የኔ አምላክ የክርስቲያኖች አምላክ የመጽሐፍ ቅዱስ አምላክ በማህፀን ያለ ምንም ክፉ ነገርን ሰርቶ የማያውቅን ጨቅላ የሚጠላ ጠልቶም ደግሞ ለዘላለም ጥፋት የሚመድብ ለዘላለም እሳት የሚመድብ እንዲህ አይነት አምላክ እኛ በመጽሐፍ ቅዱሳችንም አናውቅም፣ በታሪካዊ ክርስትና ውስጥ አናውቅም። ተውትና በፕሮቴስታንቶች ውስጥ አሁን በዙሪያችን በምናውቃቸው ብዙ ፕሮቴስታንቶች ዘንድም አናውቅም። የለም በነበለጠና በአንዳንዶች ዘንድ ያለ ነው። እና ይህ የክርስቲያኖች አምላክ አይደለም። የአሕዛብ አማልክትን የመሰለ የኖስቲኮች አምላክን የመሰለ እንደዚህ አይነት አምላክ ነው። ስለዛ በለጠናና እንዲህ ያለውን ጨካኙን አምላክን ፍቅር የማያውቀውን አምላክን ታደገው ናና ገባና ባይሆን እስቲ ታደገው እሱንም ይሻሉ። ልክ ኤልያስ እንዳለው ነው አምላክን ጠራ አምላካችሁን ጥሩ እንዳለው ናና እስቲ ጠራው እስቲ ይህንን ጨካኙ አምላክን። ጳውሎስ ስለዛ እያወራ አይደለም ስለ ህዝብ ነው ያወራው። በቃ አለቀ። ያዕቆብና ኤሳው የርብቃ ልጆች ናቸው። ተነግሯታል ራሱ ገና በማህፀንሽ ሁለት ህዝቦች ይከፈላሉ ተብሎ ነው የተነገረው። በቃ ሁለት ህዝቦች አለቀ። በያዕቆብ በኩል የሚመጣ ህዝብ አለ፣ በኤሳው በኩል የሚመጣ ህዝብ አለ። እግዚአብሔር አምላክ አይሁዳውያንን እንደ ህዝብ ሲመርጥ ያዕቆብን መረጠ። ስለዛ ወደድኩና ጠላው የሚሉ ቃላት እዚህ ጋር የገቡት ከምን አንጻር ነው? ያዕቆብን እንደ ህዝብ ለመምረጥ ወደድኩኝ ነው። በቃ ይሄ እግዚአብሔር ምርጫው ነው። ትክክል። እንደ ህዝብ እንደ ህዝብ ተመረጠ። ህዝብ እንደ ህዝብ የተመረጠው ለምንድን ነው ከተባለ ለኤሳውም ጭምር ድህነት ነው ያዕቆብ የተመረጠው። ከዚህ ቀደም እንዳልኳችሁ ነው። ለምሳሌ 10 ህመምተኛ ቢኖር እግዚአብሔር 10ሩ ምንም ነገር ሳያደርጉ ማለት ነው ዝም ብሎ ራንደም ሊመቱ ሁለቱን ፒክ አድርጎ 8ቱን ግን ማዳን እየቻለ ኢማጂን ሁለቱን አድኖ 10ሩንም እኮ ማዳን ይችላል። የማዳን አቅም አለው። ሁለቱን ብቻ ነጥሎ አድኖ ምንም ሳያይ ከሁለቱም ደግሞ 8ቱም ደግሞ ከሁለቱ የከፋ ነገር እንኳን ሳይኖርባቸው 8ቱን ግን በሞታችሁ ሂዱ ተቃጠሉ ካለ እንዲህ አይነት አምላክ እኛ የለንም። ይሄ ፍቅር አይደለም። ፍቅር አያስብሉም። ኢፍትሃዊ ነው ባንል እንኳን ስራውን ማለት ነው። ይህንን ስራ ፍቅር ግን እንዳልሆነ ግን በግልጽ መናገር እንችላለን። እንደዚህ ቢሆን ኖሮ ነበለጠ እንደሚሉት አይነት አምላክ ቢሆን ኖሮ ግን እንደዛ አይደለም። ለምሳሌ ሁለቱ ሰዎች ሊመረጡ ይችላሉ። አዎ፣ ግን የሚመረጡት ግን ሌላውን ለሞት ለነሱን ደግሞ ለዘላለም ሕይወት ሳይሆን ከህዝብ አንጻር ይሄ ህዝብ እስራኤል ከመመረጡ አንጻር ስናየው ማለት ነው ሁለቱን ሰዎች እግዚአብሔር ይመርጥና ከዛ በኋላ መድኃኒት በእነርሱ በኩል እንዲመጣ ያደርጋል። ለማን? ለእነሱ ለሁለቱ፣ ለቀሩ ለ8ቱ፣ ለ10ሩም ጭምር። ስለዚህ እግዚአብሔር አይሁዳውያንን ህዝቡን እንደ ህዝብ መረጠና መድኃኒትን በእነርሱ በኩል ለዓለም አመጣ፣ ለራሳቸውም ለአሕዛብ ለቀሩትም እንጂ ህዝበ እስራኤልን ለብቻው መርጦ ሌላውን ዓለም ግን ለዘላለም ለጥፋት ቁጭ አደረገ አይደለም። የተመረጠው እስራኤል የተመረጠ ቢሆንም የዳነው ግን ይሄው ክርስቶስ ሲመጣ እስራኤል ብቻ አይደለም ለሁሉም ሆነ። ስለዛ ያኔ ያዕቆብን ወደድኩ ኤሳውን ጠላው የተባለው ያዕቆብን ለዘላለም ሕይወት እንዲቀመጥ ፐርሰናሊ ያዕቆብ ራሱን በግለሰብ ደረጃ ኤሳውን ደግሞ በፐርሰን ደረጃ ራሱን ኤሳውን ማለት ነው ሰውየውን እንዲሞት አድርጌ ዝም ብዬ እዛው ጋር በቃ ጠላሁት ምናምን እያለ አይደለም።
እና በለጠ እስቲ ደግሞ እኔ ይሄው በቃ ጳውሎስን ከዚህ አንጻር ተረድቼዋለሁ ብዬ አምናለሁ። ያንተን ደግሞ አምላክ በል እንግዲህ ታደገው በሮሜ 9 እስቲ እድል እንስጥህና ደቂቃህን ወስደህ አብራራ። ቴንኪው። ግን በጣም ንግግር ድፍረት ያለው ይመስላል፣ ግን እውቀት ውጭ ነው። ለምን ጳውሎስ ሁለቱ ሕፃናት ክፉም ደግም ሳያደርጉ ያዕቆብን ወደድክ ኤሳውን ጠላው እያለ አንተ አሁን እዚህ መጣ ጨካኝ አምላክ ምናምን የምትለው እኮ በራስህ ትንታኔ ነው በጭንቅላት። ጳውሎስ አንተ ለእግዚአብሔር የምትመልስ ማን ነህ ብሎ የዘጋውን ነገር መጥተህ ሌላ አምላክ ምናምን እያልክ ለነገሩ የሚሰሙ ሰዎች አሉ። አንተ ምን ታደርጋለህ አብዬ? ለምን የፈለግከው ብትናገር የሚሰሙ አሉ እኮ። የሪንቶና ሂድ አብራራ አብራራ ምን እያለ እንደሆነ። እሺ ቆይ አንዴ። ኤሳው ምንም ክፉ ሳያደርግ ተጠልቷል በእግዚአብሔር። ጳውሎስ ሁለቱ ክፉም ደጉም ኤሳው ክፉም ደጉም ሁለቱም ሳያደርጉ ጳውሎስ ሁለቱም ክፉም ደግም ሳያደርጉ ያዕቆብን ወደድክ ኤሳውን ጠላው አለ። ከዛ በኋላ ጥያቄውን ምን አደረገው? አንተ ለእግዚአብሔር የምትመልስ ማን ነው? ሸክላ ሰሪውን እንደዚህ አድርገህ ስራኝ ይለዋል ወይ ብሎ ዘጋው። አንተ መጣህ በጣም ሩህሩህ ሰው። በጣም እንደዛ አይደለም የዘጋው። እንደዛ አልዘጋውም። አውጣና አንብብ። እንደዛ አልዘጋውም። አታውቁም። አውጣና አንብብ። ሲሳውጣው አንድ ጊዜ ያልተቃቃለ አራስ አውጣና አንብብ። ስለዚህ እሺ አውጣለት። እሺ አሁን በዚህ ደግሞ አውጣለት። እሺ አየህ እንዴት እንደሚጀምር ታሪኩ አታውቁም። እንዴት እንደሚቀጥል አታውቁም። በቃ ይሄ ነው ችግር። እስቲ አሁን ሶሪ ግን ሌሎቹ እንደሚናገሩ በጣም አታውቀውም። ችግር የለውም። እሱንማ አሁን እኮ እድል ተሰጥቶ እኮ አብራራ ስትባልኩ ልታብራራ አልቻልክም። እሺ ለማንኛውም ኤሳው ለምሳሌ በማህፀን ሳለ ምንም ክፉ ሳያደርግ ተጠላ እያልክ ነው። እግዚአብሔር ኤሳውን ምንም ክፉ ሳያደርግ ጠልቶታል ገና በማህፀን እያለ? ጳውሎስ ነው ያለው እኩስ ጠልቶታል አልጠላውም? ምንም። ስለዚህ እግዚአብሔር ለምሳሌ አንተን ጠልቶ ይሁን አይሁን ምንም ክፉም ደግም አንድ ጊዜ ሲሳውጣልኝ ክፉም ደግም ሳያደርጉ ያዕቆብን ወደድክ ኤሳውን ጠላው ብሎ ተናገረ። ከዛ በኋላ ለዘላለም ሞት መደበው። ስለ ዘላለም አያወራም እኮ እዛ ጋር የተጻፈው ነገር። ስለ ዘላለም ሞት ካላወራ ታዲያ የቱ ጋር ነው ከኔ ሐሳብ ጋር የተለያየው? አንተ ጋር ሐሳብ ጋርማ እዛ ጋር ጳውሎስ ሲተነትን ኤሳውና ያዕቆብ ክፉም ደጉም ሳያደርጉ ገና በእናታቸው ማህፀን እያሉ የተናገረው ነገር ስለ ዘላለም ሞት አሁን አንተ ገባህና እግዚአብሔር ስለ ዘላለም ሞት ካልሆነ አይደለም እኮ ከዘላለም ሞት አንፃር ከሆነ ፍትሃዊ አይሆንም። አንተ ራስህም እኮ አሁን ስለ ዘላለም ሞት አይደለም አልከኝ። ስለ ዘላለም ሞት ካልሆነ ለምንድን ነው የተጻፈውን ነው እኮ ተንተነ ስለዛ ለምኑ ነው የወደደው? ለምኑ ነው የጠላው? ያዕቆብና ኤሳውን ያዕቆብን ሲወደው ምን አደረገ እኮስ? ለምኑ ማለት ምን ለማድረግ? ያዕቆብን ወደት ምን አደረገ እኮስ? ምን ለማድረግ ነው የምልህ። አሁን በያዕቆብና በኤሳው ላይ የእግዚአብሔር ጥላቻ ምንን ይፈጥራል? በያዕቆብ ላይ የእግዚአብሔር መውደድ ወይም ፍቅሩ ምንን ፈጠረ? እግዚአብሔር የጠላው ሰው የእግዚአብሔር መንግስት ይወርሳል? ይህን እኮ እያስረዳ ያለው ለምሳሌ በምርጫ የሆነ እግዚአብሔር ሐሳብ አንተ ለምሳሌ ወደኛ እንምጣ። እኔ አሁን እግዚአብሔር መርጦኝ ነው ስል በጣም ጥሩ ስለሆንኩኝ አይደለም። ተው ሂድ እዛው ኤሳውና ያዕቆብ ጋር ሂድ። ወዴት እኔ ምናምን ኤሳው ጋር ሂድና እግዚአብሔር ምርጫ ነው እያለ ነው። አንተ እግዚአብሔር የሚጠላው ሰው ነገር አይቶብን ነው የሚጠላንም ይወደንም አይደለም። ቆይና እግዚአብሔር እንዴ ቆይ አንዴ የወደደን ምንም ሳያይብን ነው። ግን ገና ከጅምሩ እግዚአብሔር ይጠላናል ብዬ አላምንም። እኔ በግለሰብ ደረጃ እግዚአብሔር ሰዎችን ሲጠላ ይኖራል የሚል ትምህርት ያንተ ትምህርት ነው። እዚህ ጉዳይ ላይ ያዕቆብን ወደድኩ ኤሳውን ጠላው የተባለው ከምርጫ አንፃር እንደሆነ የነገርኩ ለዚህ ነው። ማን ነው? ከህዝብ አንፃር ማለት ነው። ህዝብን እንደ ህዝብ የመምረጥ ጉዳይ። ለርብቃ በማህፀንሽ 2 ህዝብ አለ ተብሎ ተነግሮላት ነበረ። ለማንኛውም አሁን እሱን ተወውና ያ ኤሳውን ጠልቶታል ብለኛል። እግዚአብሔር የሚጠላው ሰው የእግዚአብሔር መንግስት ይወርሳል? ያ በእግዚአብሔር የተጠላ ሰው ወደ ርዕሱን አትቀይር። ምንም እኮ እዛው ርዕሱ ላይ እኮ ነኝ። እግዚአብሔር ኤሳውን ገና በማህፀን ሳለ ምንም ነገር ሳያደርግ ጠልቶታል ስላል ያ የጠላው እባክህን የተጠየቀውን መልስ። እግዚአብሔር ከጠላው ኤሳውን ያ የተጠላው ኤሳው
የእግዚአብሔር መንግስት መውረስ ይችላል? ወይም ደግሞ እግዚአብሔር የጠላው ሰው የትኛውም ሰው ሊሆን ይችላል የእግዚአብሔር መንግስት መውረስ ይችላል? የጠበቅን ነው። ወዳጅ ከታች አንድ ሰው ምን ይላል? አኪ ኩስ አሁን የተጠየቀውን መልስ። ስለዚህ አሁን ኤሳው ሉዓላዊነት ነው። ኤሳው እባክህን ኤሳው በእግዚአብሔር ተጠልቷል ብለኛል። ገና ምንም ክፉ ነገር ሳያደርግ ክፉ ነገር እግዚአብሔር መንግስት መውረስ ሳይሆን ስለ እግዚአብሔር ሉዓላዊነት ነው። የእግዚአብሔር ሉዓላዊነት ፌር አምላክ አይደለም ብለሃል። እሱም መልስ። የእግዚአብሔር ሉዓላዊነት በአንተ ወደ እግዚአብሔር መንግስት የመግባትና ያለመግባት ጉዳይ ላይ ይሰራል አይሰራም? ነው በቃ አሁን እየተደማመጥን አይደለም መሰለኝ። ሚዩት አድርገውና ስትችል ማውራት ጀምር። ሚዩት አድርገው ማነው ቤሊ እና ማውራት ስትጀምር ማነው ስትችል መጀመሪያ የእግዚአብሔር እሺ አኪ እግዚአብሔር አምላክ ጨካኝ አምላክ ነው አለ እያለ ነው አንድ ሰው ከታችና አኪ እግዚአብሔር አምላክ ጨካኝ አምላክ ነው አለ። እንዴት ደፈርክ አኪ? ንስሐ ግባ ሳትቀሰፍ። እናንተን የሚከተሉ ሰዎች አዘንኩላቸው አለ። እግዚአብሔር አምላክ ጨካኝ አምላክ ነው ወይ አይደለም? ጨካኙ አምላክ ማን ነው ከተባለ የካልቪኒስቶቹ አምላክ ነው። የካልቪኒስቶቹ አምላክ እናንተ በአእምሯችሁ የሰራችሁት አምላክ ጨካኝ ብቻ አይደለም እንዴ፣ በጣም ብዙ ነገር ነው የሚያዛባ። በጣም ምንም ይሄ ከመጽሐፍ ቅዱስ አምላክ ጋር በብዙ ነገር የተራራቀ አምላክ ነው እያመለካችሁ ያላችሁት የያዛችሁት። የኛ አምላክማ የመጽሐፍ ቅዱስ አምላክማ ከየት የመጣ ጨካኔ ነው? የክርስቲያኖቹ አምላክ የመጽሐፍ ቅዱስ አምላክ ሉዓላዊ ብቻ ሳይሆን ፍቅርም ጭምር ነው። አየህ፣ ሉዓላዊ ነው አት ዘ ሴም ታይም ደግሞ ፍቅርም ጭምር ነው። ስለዚህ ማዳን ምንድነው? የማዳን ሐሳቡ ወይም ደግሞ የማዳን እቅዱ የማዳን ፈቃዱ ለእያንዳንዱ ግለሰብ ነው። እሱ ሉዓላዊ ስለሆነ የተወሰኑትን ሰዎች ያድንና በጣም ጥቂቶችን ያውም ሌላውን ዓለም ደግሞ እንደው በቃ የሆነ በዳምኔሽን ውስጥ እንደዚሁ በጥፋት ውስጥ በእርግማን ውስጥ የሆነ በዘላለም ሞት ውስጥ ጥሏቸው ይኖራል ነው አይደለም? እንደዚህ ማድረግ ቢፈልግ አያደርግም ወይ? ስልጣን የለውም ወይ? ይህንን እግዚአብሔር እኮ እንደዚህ አይነት ስልጣን እኮ የለውም እያልኩ እኮ አይደለም። ስልጣኑ ስላለው ብቻ ግን ይህን ያደርጓል ማለት አይደለም ነው እያልኳቸው ያለሁት። ስልጣኑ አለው፣ ምክንያቱም ፈጣሪያችን ነው፣ እኛም የእርሱ ፍጥረቶቹ ነን። እርሱ ሸክላ ሰሪው ነው፣ እኛም በእጆቹ ላይ ያለን ጭቃዎች ነን። ከዛ አንጻር እንደፈለገ አድርጎ ጭቃውን ለመስራት ስልጣን አለው። ግን እንደዚህ አይነት ስልጣን ስላለው ብቻ የኛ አምላክ ማለት ነው። አንዳንዶቻችሁ ለውርደት ብዙዎቻችሁ ማለት ለውርደት የፈጠራችሁ አምላክ ግን የላችሁም። የሁላችሁን መዳን የሚጠባበቅ ነው። ለዛም ነው በኤርሚያስ ላይ ትንቢተ ኤርሚያስ ምዕራፍ 18 ላይ ባለፈው እንዳየነው ወደ ምን የሚወስደው ኤርሚያስን የእግዚአብሔር ቃል ወደ ኤርሚያስ ይመጣል። ተነስና ወደ ሸክላ ሰሪው ቤት ሂድ ይለዋል። ወደ ሸክላ ሰሪው ቤት ይሄድና በዛም ቃሌን ትሰማለህ፣ ቃሌን አሰማሃለሁ ይለዋል። ወደ ሸክላ ሰሪው ቤት ሲሄድ ኤርሚያስ ሸክላ ሰሪው በመንኮራኩር አድርጎ ይሄ በጭቃ እንትን ይላል፣ ይህን ሸክላ ይሰራል። እየሰራ እያለ እጁ ላይ ተበላሸበት። ሸክላ ሰሪው ሲሰራ ተበላሸበት። ተበላሸበት ማለት ጥሩ ቃል ወጣለትም ሳይወጣለት ሲቀር ማለት እንደዛው የመተው ስልጣን አለው የለውም? ሸክላ ሰሪው አለው። በቃ እንደዛው እንዳለ የመተው ስልጣን አለው። ግን እሺ እና ግን ደግሞ በዛው አልተው። ስልጣን ቢኖረውም እንኳን መልሶ ሌላ ዕቃ አድርጎ ደግሞ ይሰራዋል። ሲበላሽበት እዛው እንደተበላሸ እዛው አፈራርሶ መተው ይችል ነበር። ግን መልሶ ደግሞ ሌላ አድርጎ ይሰራል። እና እግዚአብሔር አምላክ ተናገሩ ኤርሚያስ ምን ብሎ? ልክ እንደዚህ እንደ ሸክላ ሰሪው እኔ እንደዛ አይደለሁም እና ጭቃው በእጁ እንዳለ እናንተም በእኔ እጅ ያላችሁ አይደላችሁም። ሸክላ ሰሪው እንደዚሁ እንደሰራ እኔ በእናንተ መስራት አልችልም ወይ? ክፉ ነገር አደርግበት ዘንድ ስለ አንድ ህዝብ ስለ አንድ መንግስት የተናገርኩኝ በሆነ እኔ ይላል እግዚአብሔር ክፉ ነገር በቃ ክፉ ነገር አመጣበታለሁ ነቅለዋለሁ ብዬ ብናገር
ስለ አንድ ህዝብ ማለት ነው ይላል እግዚአብሔር። በቃ እንደዚህ ክፉ ነገር አመጣበታለሁ ቢናገርና ግን ያ ክፉ ነገር የተናገርኩበት ህዝብ ቢመለስ ግን ይላል ንስሐ ቢገባ ቢመለስ እኔ በቃ ከተናገርኩት ክፉ ነገር እጸጸታለሁ ይላል እግዚአብሔር። እጸጸታለሁ። ሉዓላዊ አምላክ ነው አክሊል እንደፈለገ ማድረግ ይችላል። የምን አባህን ተመመለስ ነው እሱ ሉዓላዊ አምላክ ነው የፈለገውን ያድርግ። ኖ እንደዛ አይደለም። መጽሐፍ ቅዱሳችን እግዚአብሔርን ሲያሳየን ሉዓላዊነቱን ብቻ ገንጥሎ እያወጣ እንደዛ አይደለም የሚያሳየን። በጣም ደግነቱን፣ የዋህነቱን፣ ፍቅሩን ደግሞ ያሳያል። ቢመለሱ እኔ ላደርግበት ካሰብኩት ክፉ ነገር እጸጸታለሁ ይላል። ስለዚህ ሉዓላዊ ነው፣ ስልጣን አለው፣ ኃያል ነው፣ ግን ፍቅርም ጭምር ነው እግዚአብሔር። ስለዚህ ለሰዎች ሁሉ በሩ ክፍት ነው። ለሰዎች ሁሉ በሩ ክፍት ነው። የክርስቲያኖች አምላክ ይሄ ነው። የመጽሐፍ ቅዱስ አምላክ ይሄ ነው። የማናቀውን አይነት አምላክ ባታስተዋውቁ ጥሩ ነው። አኬ ከእግዚአብሔር ይልቅ ለኤሳው ተጨነቀ የሚል አይነት ነገር አለ። ኖ እንደዛ አይደለም። ያዕቆብ ነድርኩ ኤሳውን ጠላው የሚለው ቃሉ እኮ በጣም ጤናማ ኖርማል እኮ ነው። ግን እዛ ጋር የተጻፈው ስለ ህዝብ ነው። እናንተ ግን ወደ ግለሰብ አወርዳችሁት አንዳንዱን በጣም ጥቂት የሆነውን ግለሰብ ለድህነት ፈጥሮ ሌላውን ግን እንዳለ ለሞት ጥሩታል የሚል ትምህርት እያስተማራችሁ ስለሆነ አይደለም። እግዚአብሔር ሁሉንም ማዳን ይወዳል፣ ሁሉንም ማዳን ፈቃዱ ነው እያልን ነው። ሁሉንም ማዳን ይወዳል እግዚአብሔር። አዎ ማስረጃ አለ መጽሐፍ ቅዱስ ላይ በሚገባ ለምሳሌ አንደኛ ጢሞቴዎስን መመልከት እኮ ነው። አንደኛ ጢሞቴዎስ ምዕራፍ 2 ላይ እኮ በጣም ክሊር በሆነ ደረጃ እንዲህ ይላል። ፕሊስ ላንብብላችሁ ነው እና ከዛ እንጨርሳለን ቶሎ። ኦኬ ሻውጣሽ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 2 ጀምሮ። እኔ እኮ መጽሐፍ ቅዱስን ለምን እንደማትቀበሉ ነው ግራ የሚገባ ነው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 2 ጀምሮ ምንድነው? ኮምፒውተር ላይ ነው የምከፍተው። እስቲ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይልና ተመልከቱ። አሁን ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ይላል። አንድ ማርክ አድርግበት። ስለ ሰዎች ሁሉ የሚለው ሰዎች በደንብ እንዳዩት። አሁን ጸሎት፣ ልመና፣ ምልጃ ለማን ይቅረብ አለ? ስለ ሰዎች ሁሉ። ኦኬ ሙሉን ነው ማድረግ የምትችለው። ስለ ሰዎች ሁሉ የምትለዋን ነጠል አድርገህ ስለ ሰዎች ሁሉ እሱ ላይ በደንብ እንደ እሺ፣ ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ አስቀድሜ እመክራለሁ ይላል። ከሁሉ በፊት እመክራለሁ። ጸሎት፣ ልመና፣ ምልጃ ስለማን እንዲቀርብ አለ? ስለማን አለ? እስቲ ስለ ሰዎች ሁሉ እንዳይረሳ። ታዲያ ምን አገናኘው? በቃ እኛ ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ አቅርቡ ተባልን እና ምን ስለ ሰዎች ሁሉ ሲባል ስለ እያንዳንዱ ግለሰብ ነው አይደለም? ስለ ሰዎች ሁሉ ሲባል ወይስ ስለተመረጡት ይሁን እያለ ያለው? የተመረጡትማ ይታወቃል። አንተ የሚያውቀው ራሱ እግዚአብሔር ነው። ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ አቅርቡ የተባለው ስለ እያንዳንዱ ግለሰብ ነው። ግን ስለዚህ ስለ እያንዳንዱ ግለሰብ ወይም ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲደረግ ከሁሉ አስቀድሞ ከሁሉ በፊት ጳውሎስ የመከረን ወይም እመክራችኋለሁ ያለ ለምንድን ነው ስትሉ ከታች መልሶ አለ። አሁን የእግዚአብሔርን መውደዱን ተመልከቱ። እሺ ሰዎች ሁሉ ብሎ ነው የሚጀምረው። ከላይ ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ አቅርቡ ብሏል። ስለ እያንዳንዱ ግለሰብ ማለት ነው። ቀጣይ እዛው ጋር ማለት ነው ቁጥር 3 ላይ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነውና። መልካምና ደስ የሚያሰኘው ይህ ነው አለ። የትኛው? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ ማቅረቡ። እንዴ ስለ እያንዳንዱ ግለሰብ ጸሎት፣ ልመና፣ ምልጃ ማቅረብ በመድኃኒታችን በእግዚአብሔር ፊት መልካምና ደስ የሚያሰኝ ነው። አዎ ለምን? እርሱ እግዚአብሔር እያንዳንዱ ግለሰብ ወይም ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ ይወዳልና አለ። የእኛ አምላክ ይሄ ነው። ካልቪኒስቶች የራሳችሁን አምላክ አምልኩ፣ እኛም የነ ጳውሎስን አምላክ እናመልካለን። ጳውሎስ እንደዚህ ያለ እኔ እኮ ጳውሎስ እኮ ይነገረን የእናንተ አምላክ አለ ጳውሎስ። የእኛ አምላክ ሰዎች ሁሉ ሚኒንግ እያንዳንዱ ግለሰብ ሊድንና እውነትን ወደ ማወቅ ሊደርሱ የሚወድ ነው እኮ። ስለዚህ ስለ እያንዳንዱ ግለሰብ እስቲ ጸልዩ እግዚአብሔር ያድን ዘንድ።
ምክንያቱም እግዚአብሔር ሰዎችን ሁሉ ለማዳን ፈቃደኛ ነው። ያስ ስለዛ ምንድነው ጌታ ኢየሱስ እንደተናገረው ዮሐንስ ወንጌል ምዕራፍ 3 ላይ አወጣላችሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ፋሚሊየር የሆነ ቃል ቁጥር 16 ላይ በእርሱ የሚያምን ሁሉ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ማንን ወዷል ይላል? የሚድኑትን ብቻ፣ የተመረጡትን ብቻ አይደለም። እስቲ ከማህፀን ጀምሮ የተወደዱትን ብቻ አይልም፣ ዓለሙን ወዷልና። እዚህ ጋር ሁለት አይነት ህዝብ አለ። አንድ የሚያምን፣ ሁለት ዓለም ተብሎ የተገለጸ። የሚያምን የተባለና ዓለም የተባለ አለ። ዓለም እያንዳንዱ ግለሰብ ነው። የሚያምኑ የተባሉትን ከዛ ግለሰብ ውስጥ አሚን ብለው የሚቀበሉት ናቸው። የሚድኑት የዘላለምን ህይወትን የሚያገኙት ከዛ ከዓለም ውስጥ የሚያምኑት ናቸው። እዚሁ ጋር ይኸው ለይቶ አስቀምጦልናል። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ ስለሚል። ስለዛ ለመዳን ትክክል ነው፣ ሰው ማመን አለበት። ሳያምን የዘላለምን ህይወት ማግኘት አይችልም። ስለዚህ የሚያምን ሁሉ ደግሞ እንዲድን እግዚአብሔር ዓለምን ሁሉ ወዶ ልጁ ኢየሱስን ላከው። ስለዚህ የወደደው ማለት ነው፣ የወደደው ዓለምን ነው። የወደደው ዓለምን ነው። ሮሜ 9 የሚያብራራው ዮሐንስ ወንጌልን ይላል። ተመስገን። በቃ እናንተን የሚጠልዝ የሆነ የመጽሐፍ ቅዱስ ክፍል በተነሳ ቁጥር መጽሐፍ ቅዱስን ጠላችሁ የሆነ ሰዓት ላይ ብቻን የጆን ካልቪንን ኢንስቲትዩትስ ኦፍ ክርስቲያን ሪሊጅንን እና የሉተርን ቦንዴጅ ኦፍ ዘ ዊልን መጽሐፍ ብቻ ይዘህ ቁጭ እንዳትል። መጽሐፍ ቅዱስን ጠለቡ። 66ቱ መጽሐፍ ምናምን የሚለውን ቀጥተው ሁለቱ መጽሐፍ ብለህ የጆን ካልቪንን ኢንስቲትዩት እና የሉተርን ቦንዴጅ ኦፍ ዘ ዊል ይዘህ ቁጭ እንዳትል። መጽሐፍ ቅዱሱ እየተጣለ ነው እንዴ! መጽሐፍ ቅዱስ ብቻ ትልል እንዴ? ለመጽሐፍ ቅዱስ ትልቅ ስልጣን የምትሰጡ ከሆነ ለመጽሐፍ ቅዱስ የምርም ስልጣኑ የምትሰጡ ከሆነ ስጧ። እንግዲህ ይሄው ስጡና እናያችሁ። ተውት፣ የነ ጆን ካልቪን እና የነ ሉተርን ትምህርት ተውት፣ እርሱትና ለመጽሐፍ ቅዱሱ ታማኝ መሆን ነው። በጣም እኮ ነው የሚያስደንቀው። ኤኒዌይስ ስለዚህም ጌታችንም የሞተው ለማን ነው? ለእያንዳንዱ ግለሰብ። አስቸጋሪው ነገር ይሄ ነው። እግዚአብሔር ለማዳን የወደደው ጥቂቶችን ስለሆነ ክርስቶስም የሞተው ለጥቂቶቹ ነው ብሎ ደግሞ በዛው ይቀጥላል። ትምህርቱ አይቆምም። የፕሮቴስታንቱ ትምህርት እግዚአብሔር የወደደው ጥቂቱን ሰው ነው ለማዳን። እሺ በቃ ጥቂቱን ለማዳን ከሆነ ደግሞ እነዛን ጥቂቱን ለማዳን የወደዳቸው የሆኑ ጥቂት ሰዎች ደግሞ ዓለም ሳይፈጠሩ ኦልሬዲ በእርሱ ዘንድ ስለሚታወቁ በቃ ዝም ብሎ እሱ ወስኗቸዋል ኦልሬዲ። ከዛ ውሳኔ ውጭ መሆን ደግሞ አይቻልም። እንደ እድል ሆኖ ካልተወሰነልህ አለቀልህ። ምንም የፈለገ እዚህ ጋር ብትጋጋጥ ምን ብትል አንዳንዴ ኢቨን አምኛለሁ ብለህ ራሱ አይ በቃ ከምርጫ ውስጥ ስላልሆንክ የምርም አላመንክም ነበር ተብለህ ልትጣል ትችላለህ። እዛ በእግዚአብሔር ዘንድ ስቀርብ ጌታ ሆይ አምኛል ነበር እንዲህ ልትል ትችላለህ። ግን በምርጫ ውስጥ የለም፣ ጥፋ ከዚህ ትባላለህ። ምክንያቱም ሁሉም አማኝ ሆኖ የሚሞት ሁሉ ማለት ነው እውነተኛ አማኝ ነው ተብሎ አይታመንም። በእነሱ ሁሉም አማኝ እውነተኛ አማኝ ነው ተብሎ አይታመንም። እውነተኛ አማኝ ያልሆኑም ደግሞ ሊኖሩ ይችላሉ። በእግዚአብሔር ምርጫ ውስጥ ያለውን እኛ እናቅም ነው የሚሉት። ስለዚህ እንደ አደገኛ እግዚአብሔር ሉዓላዊ ነው ብለህ ፍቅርነቱን ክደህ ምን ብለህ ከዛ በኋላ ጨረሰህ የምርም አንተ እንዳልከው ከሆነ እዛ የሚጠብቅህ እዛ ስትሄድ በምርጫ ውስጥ ላትሆን ትችላለህ። ምን ልትለው ነው? አስበሃል? ሄደህ የለህበትም እኮ አንተ በምርጫ ውስጥ የለም ስትባል እንዴ! ኧረ ጌታ ሆይ ፌር አይደለም። ሉዓላዊነትህን እንደዛ መስክሬ ገስት ላይ ከአክሊል ጋር ተወያይቼ እና በቃ አይመጣውም በጌታ ስም እና ምንም በቃ ከቁጥጥርህ ውጭ ያደርጉትና ማለት ነው። ድህነትን እንዴት እንደሚያደርጉት ታውቃለህ? ፕሮቴስታንቱ ስር ሁሉንም አይደለም። እሺ ፕሮቴስታንቱ ስር ሁሉንም አይደለም። ይህንን ሁሉም ፕሮቴስታንት አይቀበልም። ለምሳሌ ጴንጤዎች አብዛኞቹ የሚቀበሉት አይመስለኝም።
እንግዲህ አይታወቅም። እንግዲህ ስለ ጴንጦች መመስከር አልችልም፣ ራሳቸው ቢመሰክሩ የሚሻለው። ምንድነው የሚያደርጉብህ? ድህነትን ሙሉ በሙሉ ከአንተ ቁጥጥር ውጭ ያደርጉታል። መቀሰፍንም መዳንን ምናምን በቃ እንደነዚህ አይነት ነገሮችን ሁሉ ነገር ዝም ብለው ባዶ ያደርጉብህና በቃ እግዚአብሔር አንተን ፈልጉ ከሆነ ይፈልጋል፣ ካልፈለገ አልፈለገም፣ አለቀ ነው የምትባለው። ስለዛ ምንም ማድረግ አትችልም። በቃ ማመን አትችልም፣ መፍቀድ አትችልም፣ መፈለግ አትችልም። እንደዚህ አይነት ሁኔታ ውስጥ ነው ያለኸው ተብሎ ስለሚነገር ከዛ በኋላ ነው እንግዲህ ማመኑ ምናምን ቢመጣ ራሱ እግዚአብሔር ከወሰነብህ ነው ተብሎ ይነገራል። እንደዛም ሆኖ ደግሞ አምነህ ምናምን ደግሞ የምርም ደግሞ እውነተኛ አማኝ ሳትሆን ልትገኝ ትችላለህ። ኢቭን ተአምራትን አድርገህ ምን ብለህ እንኳን እያሉ ያው እንትን ማቴዎስ ወንጌል ምዕራፍ 7 ይጠቅሳሉ። እና እንደዛ ነው። በጣም አስቸጋሪ ነው። ጌታችን ኢየሱስ የሞተውም ለሁሉም ሰው ነው፣ ለእያንዳንዱ ግለሰብ ማለት ነው። ራሱንም ለሁሉ ቤዛ ሰጠን የሚለው መጽሐፋችን ሲናገር ለሁሉ ለሁሉ የሚለው ይሉና አሁን ሲፈቱት ማለት ነው ለተመረጡት ሁሉ ለማለት ነው አይልም። ለተመረጡት ሁሉ ይላል፣ ለተወሰኑት ሁሉ ይላል አይልም። ለሁሉ አለቀ። ኮንቴክስቱን ይዘን እናንብብ እንረዳው ካልን ከላይ ጀምሮ ከቁጥር 2 ጀምሮ ሰዎች ሁሉ ይድኑና ብሎ ስለጀመረ እግዚአብሔር ሰዎች ሁሉ ሊድኑ ከወደደ ጌታ ኢየሱስም ለሁሉ ተብሎ እዛው ጋር ሁሉ የምትለው ቃል አብራ ስለሆነ የመጣችው የምንፈታው ከዛ አንጻር ነው። አውዱን ተከትለን እና ከዚህ አንጻር ልንመለከተው ይገባል። እናንተ ሰዎች ጊዜ ያሉሰድ እሺ። እና እንደዛ ነው። ሰላም ብያለሁ። አኬ ምናልባት ሰሞኑን ሲመላለስ የነበረ አንድ ጥያቄ ላቅርብና እዛ ላይ እስቲ መልስ ስጥበት ስለተደጋገመ። መልካም እሺ። ከዛ በፊት ቀሲስን ሰላም እንበላቸው። ቀሲስ እንኳን ደህና መጡ። ያው እናንተ ገኝምሽን ጋር እናውቅም። እንኳን ደህና መጡ። ሁላችሁም ገዝተ ላይ ያላችሁ ሰላም ብያለሁ። ቀሲስ ሰላም ይበሉን። ሲስ ሰላም ነው? እንዴት ነው? እኔ እኮ ልታስወግረኝ ነው አሁን ስበ ያጓት ያስገባኝ ጊዜ ውስጥ እኔ አክሊል ይተነፍሳል እኔን ያስደበድባልና እና እሱ ደግሞ አይገኝም። ለማንኛውም ቀጥሎ ሁላችሁንም ሰላም እያለሁ አክሊል ሰላም ለእርሱ ይሁን። ቀሲ ይፍቱኝ ይባርክ። ባለፈው ስሜን አጥፍቷል ሲስ ኦቨርሎድ በሆነ ሁኔታ ነው አሉ። እዛ ባለፈው ቃል ገብቻለሁ እኔ ረስቼው ለካ። እንዴ እኛ እስካሁን እየጠበቅን ነው። የገባ ነገር የለም ቀሲስ፣ እኛ እስቲል እየጠበቅን ነው። ቢሉን ይዘን እየጠበቅን ነው። ችግር የለውም ግን ስም አታጥፉ። ለማንኛውም ባለፈው ማክሊል እንደዚያ ብሏል። ችግር የለውም ይላካል። ይሄን ያለ እና ቀጥሉ። ለማንኛውም እንትን እንዳልል ቃልዮት ያሰማልን። አክሊል ቃልዮት ያሰማልን። ቀጥሉሽ። አይ እንትን በመሃል ከገባሁኝ ቀልድ ቀላቅየበት ደግሞ ትምህርቱ እንዳይቋረጥ ብዬ ነው እንጂ እኔ ስለመጣሁት ለምሳቅ ነበር። እውነቱን ለመናገር አሁን ላይ ትልቁ ርዕስ ያኛው ነው። አሁን መጀመሪያ ያሉት ነው መሀል ላይ ያስገቡት እቺ ተወቅሻለሁ ያሉባት እንዴ አንስማማም። ቀሲስ በእውነት ይህንን ልንፈታው ይገባል። በጠረጴዛ ዙሪያ ቁጭ ብለን ሲሳይ እኔ ማለት ብሬክ ታይም ላይ ነበርኩኝና እኔ በእውነት ሳላስበው ገብቻለሁ ለካና ነክቼዋለሁ ማለት ነው። እያዳመው ስለነበር ከዚያ ኧረ ይቅርታ ገብቻለሁ እንዴት ገብተዋል ምናምን አሉኝና ብዙ በጣም ከአንድ ሺህ ሰው በላይ ሆኖ ያለውና አይ በስተትም እንደገቡ ገብቶናል እኮ ከባለፈው ወዲህ ሲጠፉ አለኝ እና እኔ ረስቼዋለሁ። ምንድነው ስለው ቃል ገብቶ ከዚያ በኋላ እኮ በቃ ቃል ገብተው ከዚያ በኋላ ጠፉ ሲለኝ ትዝ ሲለኝ ለካ እና ስሰማ ቀሲስ ነው የሚከፍለው ተብሎ ለካ የሌለን ወጩ ራሱ እንዴ እኛ ከፋይ ተገኘ ብለን ቦሌ እንዴ አለ የተባለ ቤት ገብተን እንዴ ገድታችን እስኪገለበጥ ድረስ በልተን በሰዓቱ ምስክር የሆነ ሰው አልነበረም እንዴ? ምዕመኑ እንዳለ ነው ምስክር የሆነው መሰለኝ። ይዛን ምዕመናን የምር ስርዓት ይዛችሁ ይህንን ነገር ፊክስ አድርጉት። አለበለዚያ ጠረጴዛውን ወደ እናንተ ነው ማዞረው እንጂ ጠረጴዛ ተረደባት እኮ አንዴ እኔ ሳዞራት አንዴ ሌላው ሲያዞራት ተንገዳ ተሰበረ። በነገራችን ላይ ያው መቼስ ስለዚህ ከተነሳ
አንድ ጊዜ ዳዊት ሉተራን ቤት እንደው ጎራ ብላችሁ ዛሬ የለጠፈውን እንትን ቪዲዮ ብታሳዩልኝ ጋብዙልኝ። በጣም አሪፍ እንትን ለቋል ዳዊት ሉተራን እና ሄኖክ ጎራ ብለህ ቤቱ ጋር ብታሳይልን በጣም ደስ ይለኛል። እና ከፍላለሁ ችግር የለውም። ሲሶ ስሜን ግን ጠብቁ አደራ። አንደኛ ኧረ ከታች በኮሜንት እኛ ጋር ጤል ብሎ እስኪገባ ድረስ እኛ ወደኋላ አንልም። እሺ ላክልኝ፣ በውስጥ መስመር አካውንት ነምበራችሁን ላኩልኝ፣ ችግር የለውም። እንደ ከዚህ ሁሉ ከታች ራሱ እንደ በእውነት እኔ ስፖንሰርሺፕ አጣለሁ። እንዴት ለዚህ ሆነ ሰው እዚህ ጎፈንድሚ ልክፈተ። ኧረ ችግር የለም። እኔ ቀሲስንም ቢሆን አግዛለሁ። መታደር እኮ ነው በእውነት። በውስጥ መስመር ላክልኝ እንትንህን፣ ችግር የለም። በቃ አታለቃቅስ። የቀሲስን የሰዲና ራሱን ችሎ ለወደፊት ይቀመጣል። ችግር የለም። ሚውት አርጉተው። ኧረ ተው ላወራበት ተው። ሰላምሽን እግዚአብሔር ይስጥሽ፣ በእውነት ሰላምሽን ያብዛልሽ። እንደዚህ በቃ አፋቸውን አትይልኝ። አይ ችግር የለም። ሲሳይ ወይ ደግሞ ሀኬ በውስጥ መስመር ላክልኝ፣ ችግር የለም። ኧረ ሰላም እንደዛ አይደለም። ነገራችን ላይ እንደው አሁን ሲሳይ እንኳን ባይሆን ትንሽ እንደው ቢበላ ራሱ እኮ እንደው ያስመሰግናል። አሁን እህል የማይጠጋው ሰውዬ በእህል ይውቀሰኝ ያክል ባለፈው ካሜራ ሲከፍት አዩት አይደል እንዴ? ጀግና የሆነ ምግብ እንደዛ አቅርበው። እሺ ባይጋብዙኝ እንኳን አሸማቁኝ ቀሲስ። የዚያን ቀን ያየሁት ሲስ በየአይነት አናካውንቴብል ነው። ይሄ የማይቆጠር ያለ ባይጋብዙኝ አሸማቁኝ። አይ ከታችም እርዳታን የሚጠይቁ ልጆች አሉና አኬ ተባበረኝ እስቲ አካውንታቸውን ይላኩልህና ለአንተ እኔ እንትን እላለሁኝ። በጣም ዛሬ ነው መሰለኝ ቲክቶክ ላይ የገባሽው። አይደለም አይደለም። ከታች ያላችሁ ሰዎች እባካችሁ ስልካቸውም ግለዋል፣ ቤታቸውም ጠቧቸዋል። ጣል አድርጉላቸው ለእነዚህ ለሁለት ጎረምሶች። እኛ በቃ በአንቺ ስም እኛ እንጋብዝልሻለን። እዚህ ጋር እኛም ርቦናል የሚሉትን ወመኔዎች ናቸው። ታያቸው እኛ እንጋብዛቸዋለን በአንቺ ስም። አንቺ ፍትት በይልን፣ ተማሪልን። የቀሲስን ግን አንፋታም። ቀስ ብለን አንቺ በሌለሽበት ቀን እናነሳባቸዋለን። ኮሜንት ላይ ማንንም እንዳሰሚ፣ ኮሜንት ላይ የሚጽፉ ሰዎች እንዳሰሚያቸው። እንትን ዮናታን ሊወጣ ነው። አንዴ እንፍቀድለት። ባለፈው የሆነ ቤት በጣም እንትን ሲሉት ነው። ዮናታን ቴንኪዩ ሲስ በጣም አመሰግናለሁ። እኔ ፔንቴኮስታል ነኝ። በፍሪዊል ላይ ሰሞኑን አኬ የሚያስተምረውን ትምህርት ሙሉ ለሙሉ እቀበላለሁ። ስለ ትምህርቱ አሁንም በአጭር ሰዓት ማውራት የለም። ከሜኒካን ጀምሮ ከኦግስቲን ከሉተር እያለ እስከ ካልቪን ድረስ በደንብ ተንትኖታል። በባይብል ደግሞ እንዳይኬድ የምጠቅሳቸው ጥቅሶች ሁሉ እንትን ብሏቸዋል፣ አንስቷቸዋል። ፍሪዊል ከእኔ ከ2 ወር ከ3 ወር በፊት ጀምሮ ሙሉ ለሙሉ ሳነበው በእምነታችን ላይ ሰዎች ነፃ ፈቃድ ኢየሱስ ክርስቶስን በግላቸው ፈቅደው መቀበል አለባቸው ብዬ በጣም አምናለሁ። ይሄ የኔና የአኬ መካከል ያለውን የሃይማኖት ልዩነት ዲስሪጋርድ ያደርገዋል። ሙሉ ለሙሉ ባይብሊካል ነው የጠቀሰው። ምንም የዲኖሚኔሽናል ዶክትሪን አልጠቀሰም። የሆነ ቤት እንደዚህ ብለህ ስትናገር በጣም ሲጮህብህ ስለሰማሁ እኮ ነው። አንድ ቤት ላይ ይህን ሀሳብ ስትናገር ፕሮቴስታንት አይደለም ብሎ ሁሉ ሲቃወሙ ስለሰማሁ ነው እኮ። አዎ አክቹዋሊ እኔ የተቃወሙኝ ምንድን ነው አንደኛ በጠጋ አሁን ባለፈው ትናንት እንደውም የሆነ ናቲ የሚባል ልጅ ሲናገሩት ነበር ያልከኝም ፓርት ማለት እኔ እዛ ላይ አኬ ሴማይ ፕሌጂያኒዝምን እንደማይደግፍ አውቃለሁ። ምክንያቱም ከትምህርቱ ላይ እኛ ሙሉ ለሙሉ በእግዚአብሔር ጸጋ ነው የዳነው፣ ግን ፈቃድ ያስፈልገናል የሚል ትምህርት የሚያምራን ሰው በሌለበት ሴማይ ፕሌጂያኒዝም ሲሉ ኖ እንደዛ እያለ አይደለም። ከእምነትም አንጻር እምነት ጊፍት ነው ብሎ አኬ ያምናል፣ ግን ፍሪ ዊል ላይ ነው ጥያቄው። ይህም ደግሞ የኔ ጥያቄ ነው። ይህም ደግሞ አኬ እኔን አያቀኝም። ከዚህ በፊት በፍሪ ዊል ላይ
የሰራኋቸውን ቪዲዮ ሄዳችሁ ልታዩ ትችላላችሁ። እኔ የሱ ትምህርት ዛሬ ሞቲቬት አድርጎኝ እንደ አዲስ ማምነውን እያወራው አይደለም ስል አንድ ሰው ከሉትራን መሃል ተቀበለኝ። እንትና ገባና ያዙ ይልቀቁኝ አለ። ማን ነበረ? ካልቪኒስቱ አማንሻለው ያዙ ይልቀቁኝ እንዴ ካልጠየቅኩ እንትን ካላልኩ ምናምን ሲለኝ በኋላ ወጣውና ለማንኛውም ወደ ፖይንቴ ልምጣና ባጭሩ ስራ ልገባ ነው። ፊት ለፊት የስራ ተገምሮ ይጠብቀኛል። ባጭሩ ፍሪ ዊል ሌላው መጥፎ ሳይዱ ነው። እኔ ምናልባት አኬፍ ሄድበት አልሰማሁት ነው። ፍሪ ዊል አንድ ሰው ፍሪ ዊል አልተሰጠውም ማለት አካውንታቢሊቲ የለውም ማለት ነው። ማለት ፍሪ ዊል ምን አለው ከኋላው ኢንቴል የሚያደርገው አካውንታቢሊቲ አለው ማለት ወይ ትመሰገንበታለህ፣ ወይ ትኮነንበታለህ፣ ወይ ትጸድቅበታለህ። እኔ ፈቃድ ሳልሰጥክ ለምሳሌ አስገድጄ የሆነ ስራ ብቻ ስራ እያልኩ ከሰራው በኋላ ልኮንን አልችልም። መጀመሪያ ምርጫ አልሰጠኝማ። በግራ ሚድ በቀኝ ሚድ መብት ነው ካልከው በኋላ በግራ ቤት የግራ መጥፎነት የነገርከው ከሆነ ምን ይላል? ትኮንነዋለህ። ምን ትለዋለህ? ነው እኔ እንደዚህ ነግሬ ነበር። በዚህ መሄድ ቀድሜ ስለነገርኩ የራስው ፈቃድ በፈቃድ ያደረከው ጥፋት ነው ብለህ ሪፕሮቤት የሚሉት ማለት ነው። ሪፕሮቤሽን ዳምኔሽን የሚሉት ካልቪኒስቶቹ ያስኬድ ነበር። ግን ግራውንም ቀኙንም ምርጫ ሳሰጠኝ አንድ መንገድ ብቻ አማራጭ ሰጠኝ። እንዴት እኔን ሪፕሮቤት ታደርገኛለህ? ይሄ እኮ በሂውማን ቲንኪንግን ቢኬድ በመጽሐፍ ቅዱስም ቢኬድ በቸርች ፋዘርስ ቢኬድ አርጌስ ራሱ እኮ ፍሪ ዊልን ይደግፋል። ይሄ ከሜካኒዝም ጀምሮ ሜካኒዝም ደግሞ ፓጋን ናቸው እና ከዚህ ጀምሮ የመጣ የተሳሳተ ትምህርት ነው እና ሶሪ ጊዜያችሁን እንትን አልበል። ይሄ ደግሞ የሚያበሳጫቸው ሰዎች በተለይ ካልቪኒስቶች መበሳጨታቸው ኢስ ኖርማል ሪአክሽን። ግን ማድረግ የነበረባቸው አኬ ቤት እየከፈተ ዲስከስ እናድርግ ማንንም ለመንካት አይደለም እያለ በጠየቃቸው ሰዓት መጥተው በጨዋነት መወያየት ነው እንጂ መናደድ መበሳጨት አግባብ አይደለም ብዬ አምናለሁ። ቴንክ ዩ ቬሪ ማች ኪፕ ዱዊንግ ዘ ጉድ ወርክ። አኬ በጣም አሪፍ ስራ እየሰራ ነው በዚህ ኤሪያ ላይ። ሲስ በጣም አመሰግናለሁ። ቻው ቀሲስ ዲበኩሉም በጣም ጉድ ቱ ሲ ዩ ስላየሁት በጣም ደስ ብሎኛል። አመሰግናለሁ። እኔ ፔንቴኮስታል ፕሮቴስታንት ነኝ፣ ፔንቴኮስታል ነኝ። ይሄ ማለት ሌሎችን የፔንቴኮስታል ትምህርቶችን አልቀበልም ወይ አልከተልም ማለት አይደለም። አምንባችኋለሁ፣ እከተልባችኋለሁ። ፍሪ ዊል ደግሞ ደስ የሚለው በፔንቴኮስታል ፍሪ ዊል አለ። እኛ ጌታ ኢየሱስ ክርስቶስን አምነን ፈቅደን ወደን ዓለምን ክደናል ብለን እንደ ሮሜ 10:9 የምናምን ሰዎች ነን። በጣም አመሰግናለሁ። ይሄን ቻንስ ስለሰጠኝ አመሰግናለሁ። በሉ ቻው ላላ አመሰግናለሁ። ቴንክ ዩ ናታ። ሌላ ጊዜ ሰፊ ጊዜ ሲኖር ማውራት እንችላለን። እሺ ቀጥል። አንድ ሌላም ወንድም ከታች ፕሮፌት ሚኪያስ አበራ የሚባል ልጅም ትናንት ነገር ያለው አኬኒ ምናምን እያለ ነበረ። አሁን ዮኒ ከተናገረው ጋር ተመሳይ ነገር ነው የሚያምነው እሱም እና ይሄ እኮ በፕሮቴስታንት ውስጥም እኮ አሁን እኔ የምለውን ነገር እኮ ይታመናል። ኦፍኮርስ የሚያምኑም የማያምኑም አሉ እና አሁን ድንገት ደርሰው እንደውም በተለይ ኢትዮጵያ ውስጥ አብዛኛው ሰው እንትን ነው ምንድነው እንደዚህ የነጻ ፈቃድ ምናምን እንዳለ የሚያምን ነበረ አብዛኛው ፕሮቴስታንት። አሁን ነው በነገራችን ላይ ካልቪኒስቶቹ ምናምን በጣም እየበዙ ሲሄዱ በጣም በሚያስገርም ደረጃ አሁን ነጻ ፈቃድ አለን ብለህ መናገር ራሱ መፍራት ተጀመረ በፕሮቴስታንቱ ዘርፍ። በጣም የሚያስደንቅ ነው። ነጻ ፈቃድ አለን ብለህ ስትናገር አሁን እንደዚህ የምትረገጥ ከሆነና በጥያቄ እናስጨንቀህ የሚሉ ከሆነ ሳታስቡት ካልቪኒስት አድርገዋችኋል ማለት ነው። ጴንጤዎችንም ምኑንም ካልቪኒስት እያደረጓችሁ ነው ማለት ነው። እና የሚያስገርም በእውነት አይ በነገራችን ላይ የሆነ ኃይል አለ ማለት ነው። ማለት የሚገርም እንትን ነው ይሄ እንቅስቃሴ አለ። ሶሪ የሚገርም እንቅስቃሴ አለ። ውስጡን በደንብ እየተሰራ ያለ ነገር እንዳለን የሚያሳይ የሆነ ሰዓት ላይ አንተ ጴንጤ ከሆነ ምናምን በቃ ካሪዝማቲክ ነህ ምናምን እነዚህ ልምምዶችን ትለማመዳለህ። ቴዎሎጂው ግን ሪፎርምድ ሊሆን ይችላል። እንደዚህ አይነት ሰዎች አጋጥሞኝ ያውቃሉ በነገራችን ላይ። አይ እኔ ካሪዝማቲክ ካልቪኒስት ነኝ ይልሃል ከፈለገ ማለት በቃ እንደዚህ እንቅስቃሴ ውስጥ ይኖራል ምናምን። ግን እዚህ ፖይንት ላይ ግን በቃ ቱሊፕን ሊቀበል ይችላል ወይም ኤኒዌይስ ብቻ የሪፎርምሩን ቴዎሎጂ ሊይዝ ይችላል።
እና ይህ እንቅስቃሴ አይ ቲንክ በብዙ ሰዎች ዘንድ የገባ ይመስለኛል። የሆነ ጊዜ ላይ ወደ አንድ ክፍለ ሀገር ሂጂ ትዝ ይለኛል እንደዛ አይነት ነገር አይቼ ነበረ። ጴንጤ ናቸው ምናምን የሙሉ ወንጌል ምናምን ነገር ውስጥ ያሉ ልጆች ናቸው፣ ወጣቶች ናቸው፣ ገና በጣም ወጣት ይነሲስ የሆነ ከሃይ ስኩል መጨረሻ አካባቢ ምናምን እንደዚ አይነት ነገሮች ናቸው። እና ሲባል ነፃ ፈቃድ የለም አይነት ነገርን ምናምን ይሄ ፕሬደስቲኔሽን ምናምን እንደዚህ አይነት ነገሮች ምናምን ነገር እያነሱ ይናገራሉ። ኦኬ አይሲ አልኩኝ። በቃ ያኔ ጌታ በሚያውቀው የሆነ በቃ ይሄ እንቅስቃሴው በየቦታው በሆኑ ሰዎች በቃ እንደዚህ በቃ እንትን እያለ ነው እየገባ ነው ማለት ነው ብዬ ነው ያሰብኩት። የመጽሐፍ ቅዱሱ የሆነ ጥሩ እውቀት ከሌለህ ምናምን ደግሞ በኢዝሊ በጣም በቀላሉ ነው የምትሸወደው። በዚህ በካልቪኒስቶቹ አይዲያ ዝም ብሎ የሆነች ጥቅስ ከዚህም ከዛም ስለሚመዘዝ ዝቅ ብለህ ወይ ከፍ ብለህ ስታየው እዛው ራሳቸውን የሚመታቸው ቢሆንም ግን ስንፍናም ስለሚኖርብን በቃ በደግ እያደረጉ የሆነች ጥቅስ ሲያመጡብህ በቀላሉ እንድትቀበሉ ያደርጉሃል። ከዛን እዛው ደግሞ የካሪዝማቲክ እንቅስቃሴውን ምኑ ከዛ ውስጥ ውጣ ስለማትባል እዛው ሆነ ግን ይህንን ቴዎሎጂ እንድትይዘው ትደረጋለህ። ስለዚ ይመጣና የሆነ ሰዓት ላይ ብቅ ብሎ አይ ክርስቶስ ለሁሉም አልሞተም፣ እግዚአብሔርም ሁሉንም የማዳን ፍላጎት የለውም፣ ምንም አንተ ከፈቃድ ውጭ ነህ ምናምን ብሎ ይናገር ይጀምራል። እና ይሄ የሚገርም ነው። እሺ ዮኒ ቴንኪው በርታ አክሊል። እኔም አይ ቴንኪው ማለት ስለፈለግኩ ነው። እንደዚህ ሪያሊቲ ላይ በጣም ጥሩ ኮሜንት ነው የሰጠው ይሄ ወንድማችን። ትምህርት ላይ ምን የፖለቲካ ውስጥ ሳይገቡ ጤናማ የሆነውን ነገር አሜን ብሎ መቀበል፣ በእውነት እንደዚህ ያለ አይምሮ ያላቸውን ሰዎች አፕሪሼት ማድረግ አለብን፣ ማበረታታት አለብን። ይሄ ትምህርት ትክክል አይደለም፣ ይሄ ትምህርት ትክክል ነው፣ ይህንን እቀበላለሁ ብሎ ከዚያ ልዩነቱ ላይ ማውራት አይ ቲንክ ጊዜያችንን ከማባከን ያድነናል ብዬ አስባለሁ። ዝም ብሎ በሚረባውም በማይረባውም ላይ ከማውራት ልዩነቶቹ ላይ ማውራት ወደ አንድነት፣ ወደ እውነተኛው ትምህርት ሰዎቹ እንዲደርሱ ስለሚያግዝ እና ጤነኛ የሆነ አይምሮ ስላየውበት ቴንኪው ለማለት ነው። እግዚአብሔር ይስጥልን። ኦኬ እሺ፣ ቅድም ይቅርታ በጣም ሲሲ ያቋረጥኩ እንትን አንድ መልእክት ልናገር ነበር ከተፈቀደልኝ። ይቻላል። እንትን የወንድማችን አጋፔ የሚባል ወንድም አለን። የኛ ሰው በዛ ቤት ነው፣ ፕሮቴስታንት ወንድማችን ነው፣ እዚህ ቪዲዮ የሚሰራ ነው። እና ፕሊስ እሱ የሚሰራውን ቪዲዮ በተለይ ከኔ ቪዲዮ ጋር ተያይዞ የሚሰራውን ቪዲዮ በተለይ ሙሉን የኔን ቪዲዮ ከሆነ የሚያሳየው ፕሊስ ሪፖስት አድርጋችሁ ለፉልኝ ፕሊስ። እንደውም ይህንን ከልቤ ነው የምናገረው። እንደውም ትናንት የሆነ ሪፖስት እያደረገ እያሳየኝ ነበረ እና የምሬን እኮ ነው። እና የኔ ሰው በዛ ቤት ነው። አጋፔ ብሮስኪ ጌታ በሚያውቀው ትመችኛለሽ አባቢ። እና የኔን ቪዲዮ ሙሉ በሉ በቃ የኔን ቪዲዮ የሚያስቀምጥ ከሆነ ብዙም ያን ያህል ቁርጥርጥ ካላደረገው ፕሊስ ሪፖስት አድርጋችሁ ለፉልኝ፣ ላይክ አድርጉልኝ። የኛው ነው። እሺ ቴንኪው አክሊልሻ። እዮብ ቅድም አቋርጫለሁ። እዮብ መኮንን የሆነ ጥያቄ እየጠየክ ነበር፣ አቋርጫለሁ። ሲሶ ከአኬ ጋር ልቀጥል እኔ አንድ አቢሲኒያ ላስቸግርህ ልወጣ ሰው አቢሲኒያ ቀጥለው አቢሲኒያ አለዛ ልውረድ። አንተ ከቀጠል በኋላ እመጣለሁ በተራ መስሎኝ። እሺ ፕሮፌት አንድ እመጣለሁ። ፕሮፌት አንተ ወደ አንተ ሜሪ ትቀጥል። ሜሪ ቀጥይ። አንድ እዮብ ሜሪ ኦኬ፣ ቀድሞ የገባው እዮብ ነው። እሺ ይቀጥል። እዮብ ቅድም እኔ ሰላም በዱንያ አቋርጬ እዮብ ይቀጥል። አይ አክቹሊ ያን ያለ የሚያቆይ ነገር አይደለም። እንትን ያነበብኩት ስለተደጋገመና ሰሞኑን ስለተነሳ ነው። ከዊልና ከጆን ካሲያን አኳያ ያነሳው ነገር አለና እሱ ላይ ነው የተጠየቀው። ላይክ ከዚሁ ላይ ያነበብኩኝ ልጠይቅህ። ሁለት ጥያቄዎች ናቸው። እሱ ላይ መልስ እንድሰጥ ብቻ ማለት ነው። አንደኛው ምንድነው ከኢንፋንት ጥምቀት ጋር አያይዞ ነው ከዊል አኳያ ማለት ነው። እና ፍቃዳችን ፓሲቭ ሆኖ ዘስታርት ኦፍ ሳልቬሽን መካሄዱ ስህተት ከሆነ አንተ በ40 ቀን በጥምቀት ሪጀነሬት ስታደርግ ፈቅደህ ነው ዳግም የተወለድከው በቤተሰብ እምነት ካልክ ስቲል ሳብጀክቲቭ አይደለም የሚል ነው። አንደኛው ከህፃናት ጥምቀት ጋር አያይዞ ማለት ነው። ፓሲቭ እና አክቲቭ ላይ ስላወራን ከዚህ በፊት አንደኛው ይሄ ነው። ሁለተኛው ደግሞ ከካውንስል ከጆን ካሲያን ስላነሳ ነው
የአንተ ትምህርት በጆን ካሲያን ሲያስተምረው ከነበረው ዘ ሰከንድ ካውንስል ኦፍ ኦሬንጅ 529 ማለት ነው ከተወገዘው ትምህርት በምን ይለያል ነው። ጆን ካሲያንን አንስተን ከዊል አኳያ ስለተናገርን ማለት ስላስተማርከን ዘን ካኖን ፎር እና ስፔሲፊካሊ ኮንፈረንስ 13 ቻፕተር 11 ይጠቅሳል። እነዚህ ሁለት ጥያቄዎች ናቸው ማለት ነው። አንደኛው ከኢንፋንት ባፕቲዝም አኳያ ከዊል አኳያ ፓሲቭ ዊልን ስላነሳን እንዴት ነው በጻድቅ ጥምቀት ላይ የሚታየው ነው። ሁለተኛው ደግሞ ከጆን ካሲያን በሰከንድ ካውንስል ኦፍ ኦሬንጅ ስለተወገዘ አይነት ነገር ነው። አግኝተኛላ? የመጀመሪያው ጥያቄ ምንድን ነው? ምናልባት ለሌሎቻችሁም ግልጽ ለማድረግ ጸጋ ብቻ የሚለውን ትምህርት የምንቃወምበት ምክንያት ምንድነው ብለን አንስተን ነበረ። እኛ ጸጋ ብቻ የሚለው ትምህርት የሰዎችን ነፃ ፈቃድ ያጠፋል፣ ስለዚህም ሰዎች ከፈቃዳቸው ውጭ ሆኖ ነው የሚድኑት የሚል ትምህርትን ይዞ ነው የመጣው። ባጭሩ ጸጋ ብቻ የሚለው ትምህርት ማለትም ለምሳሌ አንድ ሰው እኔ ለምሳሌ ሙስሊም በሆን ኖሮ ለመዳን መፈለግ አልችልም፣ መፍቀድ አልችልም። ስለዚህ እግዚአብሔር አስቀድሞ ወስኖብኝ ከሆነ ለመዳን ማለት ነው ራሱ መጥቶ በቃ በጸጋው ብቻ ከኔ ምንም ነገር ሳይታይ ዝም ብሎ በቃ ምንም አይነት ፈቃድ ሳይታይ የእንትን የመፍቀድ ምንድነው እሺ ማለት የመምረጥ ፈቃድ ማለት ነው። ነፃ የሆነ ምንም አይነት ምርጫ ሳይኖረኝ ራሱ መጥቶ እግዚአብሔር መንፈሱን ልኮ ከዛ በኋላ በመንፈሱ አማካኝነት ሪጀነሬት ዳግም ወልዶኝ ምንም እኮ የሌለበትም እኮ አልፈለግኩም፣ ገና አልፈቀድኩም። ፓሲቭ ነው ዊሌ፣ አክቲቭ የሆነ ዊሌ የለኝም። ሊተባበር የሚችል ፈቃድ የለኝም። ራሱ እግዚአብሔር መንፈሱን ልኮ ዳግም ይወልደኛል። ምንም ነገር ሳላደርግ ዳግም ይወልደኝና እምነትን ደግሞ ይሰጠኛል እዛው ጋር አብሮ ማለት ነው። ከዛን አማኝ ያደርገኛል። በቃ ከዛ በኋላ ስለምነቃ ከሞት ወደ ህይወት ስለመጣው ከዛ በኋላ እግዚአብሔርን አምኜ ደግሞ እኖራለሁ። ይሄ ነው ጸጋ ብቻ። አይ እንደዛ አይደለም ፈቃድ አለን ብለን ተናገርን። እንደዛ ብለን ስንናገር ምን አይነት መልስ መጣ? ወይም ደግሞ ምን አይነት ጥያቄ መጣ? ኦኬ ለምሳሌ የህፃን እያለ አንተ በ40 ቀን ነው የተጠመቀው እና በ40 ቀን ተጠምቀ ደግሞ ዳግም ተወልደሃል። ዳግም ለመወለድ ህፃን እያለ ማለት ነው መች ፈቀድክ የሚል ጥያቄ መጣ። እሺ ስለዛስ በ40 ቀን ገና መፍቀድ በማትችልበት በዛ በጨቅላነት ተጠምቀ ዳግም ስለተወለድክ እንግዲያውስ ይሄው ጸጋ ብቻ ማለት ይሄ ነው አለ። አይደለም፣ ጸጋ ብቻ ማለት ይሄ አይደለም። ጸጋ ብቻ ማለት ኤክሰፕሽናል የሆኑ ህፃናትን እያነሱ ያው በህፃንነታቸው ተጠምቀው ዳግም ስለሚወለዱ ሰዎች ሳይሆን አዋቂዎችም ጭምር ምንም ነፃ ፈቃድ የላቸው። ነፃ ፈቃድ ስለሌላቸው ነው የሚባለው። ህፃናት በህፃንነታቸው ተጠምቀው ዳግም የሚወለዱት ነፃ ፈቃድ ስለሌላቸው አይደለም። ነፃ ፈቃድ የላቸውምና በሚል ነው እንዴ? አይደለም። ለምንድን ነው? በአጭሩ በእግዚአብሔር ህዝብ ውስጥ ያሉ ቤተሰቦች ልጆች ስለሆኑ ነው። ምን እያልኩኝ ነው? ህዝብ የሚባል ነገር አለ በብሉይ ኪዳንም በሐዲስ ኪዳንም። በብሉይ ኪዳን ህዝበ እስራኤል አለ። ህዝበ እስራኤል ልክ ልጆችን ሲወልድ ወዲያውኑ ያስገርዛል በ8 ቀኑ ህፃናቱ ማለት ነው። አንድ ሰው አይሁዳዊ ለመሆን በህዝበ እስራኤል ውስጥ የኪዳኑ ህዝብ ውስጥ ለመጨመር ግዴታ ምን ማድረግ አለበት? በአብርሃም በይስሐቅ በያዕቆብ አምላክ በእግዚአብሔር ማመን አለበት። ሲቀጥል ደግሞ መገረዝ አለበት። አንድ ሰው ወደ ይሁዲነት ልግባ ቢል ይህንን ነገር ያሟላል። እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ያምናል። ከዛን አዎ አምላካችን እግዚአብሔር አንድ እግዚአብሔር ነው ይልና ከዛ ደግሞ ምን ይደረጋል? ይገዘራል። ከተገዘረ በኋላ ወይም ከተገረዘ በኋላ የኪዳኑ ህዝብ ውስጥ ይጠቃለላል። ይሄ ለትልልቅ ሰዎች ነው። ህፃናት ከሆኑስ የአይሁዳውያን ልጆች ከሆኑ በህዝበ እስራኤል ውስጥ ያሉ ህፃናት ልጆች ከሆኑስ እነሱ ተገርዘው ይጀምራሉ። ከዛ በኋላ በእምነት ውስጥ ያድጋሉ። አሁን ይሄ ከነጻ ፍቃድ ጋር ማን የሚገናኝ ነገር የለውም። በሐዲስ ኪዳንም አንድ ሰው ወደዚህ ወደ ኪዳኑ ህዝብ ወደ አዲሱ ህዝብ ወደ ቤተክርስቲያን መጨመር ቢፈልግ ወደ እግዚአብሔር ህዝብ መጨመር ቢፈልግ መጀመሪያ በራሱ በነጻ ፈቃዱ ያምናል። ምን ይላል? የእግዚአብሔርን እገዛ ምንድነው? የእግዚአብሔርን እርዳታ እያገኘ ማለት ነው። ያምናል። ከዛ በኋላ ይጠመቃል። የክርስቲያን ልጅ ከሆነ ግን እሺ የሚለውን ነገር ከማን እንትን ይላል? ከማን ነው እሺ የሚለውን ነገር የምናገኘው? ከቤተሰቡ ነው። ይኸው እሺ ታውቁ አለ ስቲል እዚህ ጋር እኮ እንዴ በህፃኑ መዳን ውስጥ እኮ ጸጋ ብቻ ያላችሁት እናንተ ናችሁ። የቤተሰብ ፈቃድ እኮ ተጠይቋል። ቤተሰቦቹ ባይፈቅዱ አይጠመቅም ነበር እኮ ያ ህፃን ልጅ። ስለዛ ስቲል ይሄ የቤተሰቦቹ ፈቃድ አለ። በአይሁዳውያን ዘንድ
የአይሁዳውያን ልጆች ብቻ እንደሚገረዙትና የአህዛብ ልጆች እንደማይገረዙት አሁንም ጭምር ሌላ የሙስሊም ልጅ እኮ አይጠመቅም እኮ ቤተሰቦቹ ወይም ደግሞ ነሰሰርሊ ወላጆቹ ባይሆኑ ራሱ እናስጠምቋለን የሚሉት የክርስትና አባት የክርስትና እናት የሚባሉት እነሱ በእምነት እናሳድጓለን፣ የክርስትናን ነገር እንነግሯለን፣ ስለ ክርስቶስ እናስተምሯለን፣ ለልጁ እያስተማሩ እናሳድጓለን የሚሉት ሰዎች የእነሱ እሽታ ይጠይቃል፣ የእነሱን እሽታ። ስለዚህ እንደዚህ አይነት የህፃናትን የኤክሰፕሽን እያመጣ ጸጋ ብቻ ቡም ምናምን የለም። ኬት መጥቶ ምን አገናኘውና? ጸጋ ብቻ ሲባል ለዚህ ለህፃናት ኤክሰፕሽን የተዘጋጀ ትምህርት አይደለም። ጸጋ ብቻ የሚለው ትምህርት የመጣው ነፃ ፈቃድ የለም ለማለት ነው። ወይም ደግሞ ነፃ ፈቃድ የለምና ነው። ነፃ ፈቃድ የለምና ነው እና በህፃናት ዘንድ ግን ነፃ ፈቃድ የለም ብለን አይደለም በ40 ቀናቸው የምናጠምቃቸው። ስለዚህ ለአንተ አይበጅም፣ ጭራሽ አይገናኝም ነው ካነሳ ሀሳብ ጋር። ሁለተኛው እንደው የጆን ካሲያንን ትምህርት እኮ ካውንስል ኦፍ ኦሬንጅ ያወግዞታል የሚል ነገር ተነሳው። ካውንስል ኦፍ ኦሬንጅ ያወገዘው ሲነርጂውን አይደለም ወይም ነፃ ፈቃድ አለን ብሎ መናገሩን አይደለም ያ ስፓርክሉን ነው። የሆነ በመጀመሪያ ደረጃ ቆይ አንዴ ይህን ነገር ከማብራራቴ በፊት የካውንስል ኦፍ ኦሬንጅን የማብራራት ግዴታ የለብኝም። የኛ እኮ አይደለም የኛ አይደለም ኢነሴንስ የኬልቄዶናውያን ያውም ደግሞ ዓለም አቀፋዊም አይደለም፣ የሆነ ሎካል የሆነ ካውንስል ነው። ስለዚህ የራሳቸውን ሂደት ጠይቃቸው። የኛ አይደለም እኮ ኦሬንጅ ካውንስል የኛ አይደለም፣ የኬልቄዶናውያን ነው። የኬልቄዶናውያን መሆኑ ብቻ ደግሞ አይደለም፣ የኬልቄዶናውያንም ዓለም አቀፋዊ የሆነ ጉባኤም አይደለም፣ የሆነች አካባቢ ጉባኤ ነው። እና የአውግስቲን ኢንፍሉዌንስ አለበት ወይ? የስ አለበት፣ እሱ ይታወቃል። ምንም ካውንስል ኦፍ ኦሬንጅን እኮ ሙሉ በሙሉ እንደወረደ ነው የምንቀበለው የሚል እኮ የትም እኮ ማንም እኮ የለም። እኔ እስከማውቀው ኢቭን ከጥንታዊ የራሳቸው ኬልቄዶናውያንም ቢሆኑ ማለት ነው። ኢስተርን ኦርቶዶክሶችን ሄደህ ብትጠይቃቸው የኦሬንጅን ካውንስል ሙሉ በሙሉ እንደወረደ እንቀበላለን አይሉም። ስለዛ የአውግስቲኒያኒዝም ኢንፍሉዌንስ ያለበትን የሆነች አካባቢ ላይ የተደረገችን ካውንስል ይዘህ መተህ ሲጀመር ዮሐንስ ካሲያንን መመዘን አትችልም። ከምን አንጻር እንዳነሱ ላብራራው ነበር። ያን ያህል አያስፈልግም፣ ኤነርጂ ማጥፋትም አያስፈልግም። የኛ ጉዳይ አይደለም። ይሄ የኦሬንጅ ካውንስል የኛ አይደለም። ቴንክ ዩ። ግን አኬችን ብዬ ልውጣ ትንሽ በልባት አክቹዋሊ ከዚህ በፊት ተዋልና ይሄ እምነት ስጦታ ነው የሚለውን ነገር አንስተዋልሽ፣ ግን የበለጠ ትንሽ ክሊር የምታደርገው ነው። እምነት ስጦታ ነው የሚለውን ነገር አንዳንድ ቴክስቶች ላይ እናያለን። እኛም አይ ቲንክ እናምንበታለን። እንግዲህ ከተሳሳትኩ ታርመኛለህ። ቅዱስ ዮሐንስ አፈወርቅም በትርጓሜው ላይ እንደዛ ነገር ስላየሁኝ ማለት ነው እምነቱ ራሱ ከኛ የሆነ ነገር ሳይሆን እሱ ራሱ ስጦታ ነው የሚል ማለት ነው። ከኢንካርኔሽን አኳያ እንደዛ አድርጎ ያነሰዋል ካልተሳሳትኩኝ። እምነት ስጦታ ነው ስንል አክቹዋሊ ቅዱስ ዮሐንስ አፈወርቅ ከዊል ጋርም አገናኝቶ አንድ ላይ ነው እንትን የሚናገረው የሚተረጉመው ማለት ነው። ይሄ ነፃ ፈቃዳችንን ያጎደለ አይደለም እያል ነው እዛው ላይ እያስጠነቀቀ የሚናገረው ማለት ነው። ግን ይሄ እምነት ስጦታ ነው ስንል ምን እያልን ነው? በእኛ ትርጓሜ ማለት ነው። እምነት ስጦታ ነው ስንል ምን እያልን ነው የሚለውን እሱን እንትን በልበት። ሌላው ግን ቴንኪው። እሺ፣ አመሰግናለሁ ብላችሁ እሺ እምነት ስጦታ ነው ከሚለው ጋር በተያያዘ እምነት ስጦታ ነው የሚለውን ቃሉን አንቃወምም። እምነት ስጦታ ነው የምትለው ቃሉን ዝም ብለን እንደዚህ አንቃወምም። ተቃውሟችን ቃሉ ላይ አይደለም። አሁን ካልቪኒስቶቹ፣ ሉተራኖቹ ምናምንም እምነት ስጦታ ነው ይላሉ። እነሱ እምነት ስጦታ ነው ሲሉ ግን እንቃወማቸዋለን። ቃሉን አይደለም፣ ቃሉን ስለተጠቀሙት አይደለም። እንዳትረሱ፣ የቃል ጉዳይ አይደለም። እሺ፣ ክርስትና የሐሳብ ጉዳይ ነው። ውስጡ ያዘለው ሐሳብ ምንድን ነው የሚለውን ማወቅ መረዳት ይጠይቃል። ምን እያልኳችሁ ነው? ሉተራኖቹና ካልቪኒስቶቹ እምነት ስጦታ ነው ሲሉ የሰው ልጅ ነፃ ፈቃድ ስለሌለውና ማመንም ስለማይችል ነው የሚሉት። ማመንም ስለማይችል ዝም ብሎ እግዚአብሔር እምነትን ወደ ውስጡ ዝም ብሎ ይልክለታል። እምነትን ዝም ብሎ ሰጥቶታል። እምነትን ስለሚሰጠው በቃ ከዛ በኋላ በዛ እምነት ደግሞ ይኖራል። እምነት የሚሰጠው ግን ለምንድን ነው አልኳችሁ? ነፃ ፈቃድ የለውም ሰውየው። ጭራሽ የማመን ምናምን የሚባል ነገርም ጭራሽ እዚህ ውስጥም የለበትም ብለው ስለሚያስተምሩ ነው። ግን ደግሞ ትክክለኛው ትርጉም ምንድን ነው? ወይም ደግሞ እኛ እምነት ስጦታ ነው ብለን ስንናገር ከምን አንጻር ነው ከተባለ የቅዱስ ዮሐንስ አፈወርቅ ይጠቀሳል ብዙ ጊዜ። አሁን እኔም ከዚህ ፊት አንስቼ ነግሬያቸዋለሁ። እንዲህ ይላል ቅዱስ ዮሐንስ አፈወርቅ። እሺ እንዲህ ይላል
ትሩ ፌዝ ይልና በእምነት ነው የሚለው። ጸጋው በእምነት አድኗቸዋል የሚለውን ቃል ሲያብራራ ነው ቅዱስ ዮሐንስ አፈወርቅ። ጸጋው በእምነት አድኗቸዋል ይላል። አንድ በእምነት አድኗቸዋል፣ ግን ደግሞ ይህም ከእናንተ አይደለም ይላል። አሃ እምነቱም ከኛ አይደለም፣ ታዲያ ምን ማለት ነው የሚለውን ያብራራል። እሺ ጸጋው በእምነት አድኗቸዋል፣ ይህም ከእናንተ አይደለም ማንም እንዳይመካ የሚለውን ሲያብራራ ትሩ ፌዝ የሚለውን መጀመሪያ ነጥሎ ያብራራል። በእምነት የሚለውን then that on the other hand our feel will be not impaired, here's also our part in the work and yet again cancels it and adds ብሎ in that እሺ narrow of ourselves ብሎ ይናገራል። በመጀመሪያ ደረጃ ነፃ ፈቃድን በማይቃወም መልኩ ከእኛ የሆነውንም ነገር ይናገራል ይላል። ነፃ ፈቃድ እንዳለ በሚያሳይ መልኩ ነው የሚለው። የኛን ነፃ ፈቃዳችን ነፃ ምርጫችን በሚያሳይ መልኩ የኛን ደግሞ በእኛ በኩል ያለውን ደግሞ ከኛ የሚጠበቀውን ነገር ይናገራል። ምን ብሎ በእምነት ይላል። ጸጋ ያዳናችሁ በእምነት። ምክንያቱም ማመን ከእኛ ነው ማለት እኛ እናምናለን። ግን ማመን ከእኛ ነው ሲባል ግን ማለት ነው ዝም ብሎ የሆነ እምነት የሚባል ነገር ልክ እንደ መልካም ስራ ፈጥረን የሆነ በቃ ታምር የፈጠረን እንዳይመስል ግን እሱንም ካንስል ያደርገውና ደግሞ ምን ብሎ ይቀጥላል ይላል። አይ እምነትም ደግሞ ይላል ጳውሎስ ማለት ነው ሲናገር፣ ጳውሎስ ነው እንደዛ የሚለው። ይህም ከእኛ አይደለም ይላል። ከእኛ አይደለም ማለት ምን ማለት ነው የሚለውን ያብራራል። እሺ ምን ይላል? neither is faith he means of ourselves ከእኛ አይደለም እምነት አለ ምን ማለት ነው ይልና because እሺ because had he not come ባይመጣ ኖሮ look ያው ተመልከቱ ጌታዬስ ባይመጣ ኖሮ ማለት ነው had he not come had he not called us how had we been able to believe ባይመጣ ባይጠራ ምናምን እንዴት ልናምን እንችላለን? መጥቶ ወንጌሉን ባይሰጠን በሉ ኑልኝ ባይለን ምን ሰምተህ ታምናለህ? እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ይላል። ይህ ሰምተን ልናምነው የሚገባን የእግዚአብሔር ቃል ባይመጣልን ኖሮ እሱም ደግሞ በጌታ በኩል የተገለጠ ነውና ጌታ ባይመጣ ኖሮ እንዴት ማመን እንችላለን? ስለዛ ቀጠል አድርጎ እንዲላል for how says he shall they believe unless they hear ካልሰሙ እንዴት ያምናሉ ብሎ እንደተናገረው ነው ይላል። ሮሚ ምዕራፍ 10 ያለውን ይጠቅስና ማለት ነው ባልሰሙትስ እንዴት አድርገው ያምናሉ ብሎ እንደተናገረው ነው። ከዚህ አንጻር ነው እምነትም ከኛ አይደለም የእግዚአብሔር ስጦታ ነው ብለን ስንናገር ቅዱስ ዮሐንስ አፈወርቅ እምነት ከኛ አይደለም ሲል እኛ ጭራሹኑ አናምንም እያለ ሳይሆን እኛ ራሱ ለማመን የበቃ ነው የስ እናምናለን። እሱማ ከላይ ይሄው ነፃ ፈቃዳችን እኮ ያሳያል ብሎ ነበር። ግን በምን መልኩ ነው የምርም የሆነ ምርቱን ቃሉን ባይሰጠን ኖሮ ባንሰማ ኖሮ ባላመንን ነበር። ለዛ ስጦታ ነው ተብሎ ከዚህ አንጻር ሊነገር ይችላል። ቅዱስ ዮሐንስ አፈወርቅ ስለዚህ ነው ያወራው። ቅዱስ ዮሐንስ አፈወርቅ ስለዚህ ነው ያወራው። ምንድነው ያለው? እምነትም ከእኛ አይደለም የሚለውን ቃል ሲያብራራ ልክ እንደ ካልቪኒስቶቹና እንደ ሉተራኖቹ እኛ ነፃ ፍቃድ ስለሌለን ዝም ብሎ እምነትኛ ውስጥ ይከተል አይልም። አንድ ቦታ አይልም እንደዛ። ቅዱስ ዮሐንስ አፈወርቅ አንድ ቦታ ሊትራሊ አንድ ቦታ ማለት ነው። ይልቁንም የሚለው ምንድነው? neither is faith he means of ourselves እምነትም ከኛ አይደለም። ለምን አለ? because had he not come ባይመጣ ኖሮ had he not called us ባይጠራን how had we been able to believe እንዴት አድርገን ማመን እንችል ነበረ? ባይጠራን በቃሉ በኩል ማለት ነው። ኑ ብሎ ባይጠራን የጠራው ሁሉንም ነው። ባይጠራን እንዴት አድርገን መቅረብ እንችላለን? ለምን? for how says he shall they believe unless they hear ባልሰሙትስ እንዴት ያምናሉ ብሎ እንደተናገረው ሮሜ 10 ቁጥር 14 ላይ so that the work of faith itself is not our own የራሳችን አይደለም። even የእምነት ስራ ይሄ እምነቱ ማለት ነው። ምክንያቱም ማመን የቻልነው እምነት ስለመጣልን ነው። ገላትያ 3 ላይ ከዚህ በፊት እንደነገርኳችሁ አሁን እምነት መጥቶልናል ተብሎ እንደተነገረ እምነት መጥቶልናል። እምነት በሌለበት ሰዓት አሁን ለምሳሌ ነቢያቱ እንደዚህ አይነት እምነት አምነው እንደዚህ አይነት ድህነትን ሊያገኙ አልቻሉም። ለምን? በቃ ጊዜው አይደለም። ያኔ እኛ አሁን ማመን የቻልነው ጌታ ስለመጣልን ይሄው አሁን እምነት መጥቶልናል። የትኛውም ሰው ማመን ይችላል እና እንደዛ ነው። ከዚህ አንጻር ነው እና ቅዱስ ዮሐንስ አፈወርቅ ምናልባት ግን አይ እንደው ከነፃ ፈቃድ ጋር በተያያዘ ግን እንደው ቅዱስ ዮሐንስ አፈወርቅ የምር ፕሮቴስታንቶቹ ሊጠቅሱት ይገባል ወይ ከተባለ በስመ አብ ጭራሽ እንደው በተቻላቸው አቅም እንዳይዋረዱም ማለት ነው
ለራሳቸው ክብርም ሲሉ አፋቸውን በጣም መዝጋት አለባቸው። ዮሐንስ አፈወርቅ ጉዳይ ላይ ለምን ኢቭን ነፃ ፈቃድ የለም ብሎ የተነሳው ጆን ካልቪን ማለት ነው ዮሐንስ አፈወርቅን አንስቶ በጣም ሲያጣጥለው ነው የምታዩት። እዚህ ጉዳይ ላይ ብቻ በሌላ ጉዳይ ላይ ይወደዋል። የአሰባበኩ ጉዳይ የመጽሐፍ ቅዱስን የመተርጎሙ ጉዳይ ላይ ምናምን፣ ግን የነፃ ፈቃድ ጉዳይ ላይ ግን ተሳስቷል ብሎ ካስቀመጣቸው ውስጥ እንደውም በዋናነት ያስቀመጠው ዮሐንስ አፈወርቅን ነው። ዮሐንስ አፈወርቅ በጣም የነፃ ፈቃድ አቀንቃይ ነው ተብሎ ነው የተቀመጠለት። ዮሐንስ አፈወርቅ ምን ብሎ ተናግሮ ነው ስለ ነፃ ፈቃድ እንደው ዮሐንስ አፈወርቅ ካላችሁኝ ለምሳሌ የተወሰኑትን ላጋራችሁ እችላለሁ። አንድ ላውጣለሁ። አሁን ከዚህ ቀደም ማሳየቻችኋለሁ። አክቹአሊ እንዲህ ይላል። ለምሳሌ ቅዱስ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ የሮሜን መልእክት በተረጎመበት ስብከቱ ላይ 18ኛው ሆሚሊ እንደዚህ ይላል። 18ኛው ሆሚሊ እንግዲህ በጸጋ ከሆነ ሁላችንም ለምን አልዳንም የሚል ጥያቄ ይነሳ ይሆናል ይላል። ልክ በጸጋ ከሆነ ድህነት በጸጋ ነው፣ ትክክል ነው፣ ይታወቃል። በቃ ድህነት በጸጋ ነው። ታዲያ በጸጋ ከሆነ ሁላችንም ለምን አልዳንም የሚል ጥያቄ ይነሳ ይሆናል ይልና ምን ብሎ ይመለሳል? ባለመፈለጋችን ነው የሚል ይሆናል መልሳችን ይላል። የመጀመሪያው መልስ ይሄ ነው፣ ባለመፈለጋችን ነው። አለቀ። አዎ ድህነት በጸጋው ነው። ታዲያ ለምን ሁላችንም አልዳንም ከተባለ ባለመፈለጋችን ነው። አየህ፣ ነፃ ፈቃድ አለ። ያልዳንከው ስላልፈለግክ ነው እንጂ ብትፈልግ ትድናለህ ነው። እሱን ደግሞ ለመረዳት ቀጣይ ምን ብሎ ይናገራል? ምክንያቱም ጸጋ ይላል፣ ጸጋ ቢሆንም እንኳን ስጦታ ቢሆንም እንኳን የሚያድነው ግን ጸጋ የሚያድነው እና ማንን ይላል? አስቀድሞ የተወሰኑትን አይልም። ምንድን ነው የሚለው? ጸጋ ቢሆንም እንኳን የሚያድነው ግን የሚፈቅዱትን ነው ይላል። የሚፈቅዱትን እንጂ የማይፈልጉትን አይደለም ይላል። የሚፈቅዱትን እንጂ የማይፈልጉትን አይደለም። እንዲሁም ከእርሱ ዘወር የሚሉትን በእርሱ ላይ የሚጨክኑትን እና የሚቃወሙትን አያድንም። ታዲያ የሚያድነው ማለት ነው የሚፈቅዱትን። አየህ፣ ፈቃድ አለ ማለት ነው። ዮሐንስ አፈወርቅ ግልጽ። ለዛ ነው በቃ አልኩህ እኮ ጆን ካልቪን እንትን የሚለው። እሺ አንድ ተጨማሪ ልስጣችሁና ይገኝ ቅዱስ ዮሐንስ አፈወርቅን ዕብራውያንን በተረጎመበት ስብከቱ 12ኛው ስብከቱ ላይ እንዲህ ይላል። እንግዲህ ምንድን ነው ሁሉም ነገር በእግዚአብሔር የሚወሰን አይደለምን ይላል። ወይም በእግዚአብሔር ላይ ጥገኛ አይደለምን ሁሉም ነገር? ዮሐንስ አፈወርቅ ሲመልስ በእርግጥ ሁሉም ነገር በእግዚአብሔር ላይ ጥገኛ ነው፣ ነገር ግን ይህ የእኛን ነፃ ፈቃድ በሚያጠፋ መልኩ አይደለም። ምንም እንኳን ሁሉም ነገር በእግዚአብሔር ላይ ጥገኛ ቢሆንም ነው፣ የእኛን ነፃ ፈቃድ ግን በሚያጠፋ መልኩ በፍጹም አይደለም። እሺ በእግዚአብሔር የሚወሰን ከሆነ ለምን መልሶ እኛን ይወቅሰናል የሚል ይኖር ይሆናል። በእግዚአብሔር የሚወሰን ከሆነ ለምን እኛኑ መልሶ ደግሞ ይወቅሰናል የሚል ይኖር ይሆናል ይልና ሲመልስ ምን ይላል? ስለዚህ ነው ነፃ ፈቃዳችን ሳይገደብ ያልኩት ይላል። አየህ፣ ነፃ ፈቃዳችን ሳይገደብ። ስለዚህ ከተወቀስከው የምትወቀሰው አካውንታቢሊቲ የሚኖረው ተጠያቂነቱ የሚኖረው በቃ ፈቃድ እስካለ ድረስ ብቻ ነው። አለበለዚያ ለክፉም ለደጉም ለእያንዳንዷ ነገር እግዚአብሔር ተጠያቂ ይሆናል። ስለዚህ ምን አለ ቅዱስ ዮሐንስ አፈወርቅ? ለዚህም ነው ነፃ ፈቃዳችን ሳይገደብ ያልኩት ይልና ቀጠል አድርጎ ስለዚህ ነገሩ በእኛም በእርሱም የሚወሰን ነው። ምክንያቱም መጀመሪያ እኛ መልካሙን መምረጥ አለብን፣ ከዚያም እርሱ ወደ ራሱ ይመራናል። ነፃ ፈቃዳችን እንዳይጣስ ወይም እንዳይገደብ እርሱ አለ ምርጫችንን ቀድሞ አይወስንም ነው የሚለው። ምርጫችንን ቀድሞ አይወስንም፣ እሱ አይደለም የሚወስነው። ለምን? ነፃ ፈቃዳችን እንዳይጣስ ይላል። ነገር ግን አንዴ ከመረጠን በኋላ እርሱ የሚያመጣልን እርዳታ ታላቅ ይላል እና በቃ መምረጥ ትችላለህ፣ ምርጫ አለ ብሎ በግልጽ። ለዛ ነው አልኳችሁ ቅዱስ ዮሐንስ አፈወርቅን ጆን ካልቪንም ሲቃወሙ የምናየው እና ቅዱስ ዮሐንስ አፈወርቅን ብቻ አይደለም፣ ኢቭን እነ ጄሮምን እነ ሉተር በጣም እንትን ይሏቸው ነበር፣ ያንጓጥጧቸው ነበር። ለምን? ጄሮም ነፃ ፈቃድን በጣም ያስተምር ነበር። ጄሮምን እና ኦሪጅንን በጣም ሉተር ይቃወማቸው ነበር፣ በተለይ ሁለቱም ማለት ነው። ጄሮም ደግሞ ማለት ማን ነው ካልን እነ ፔላጂዮስ በተነሱበት ሰዓት የነበረ ፔላጂዮስ ላነሳው እንግዲህ የምንፍቅና ትምህርት ተብሎ ለተነገረለት ማን ነው እንትናም ጄሮምም ምላሽ ይሰጥ ነበር። ተመልከቱ። ግን ለፔላጂዮስ ምላሽ ሲሰጥ ጄሮም ማለት ነው እንደ አውግስቲን አልነበረም። አውግስቲን እንደ መነናውያን ሆኖ መልስ የመለሰው የተወሰኑ ጉዳዮች ላይ ከታላቅ ይቅርታ ጋር ማለት ነው። ወደ መነናውያን የሚጠጋ አይነት ነገር ሆኖ
ጄሮም ግን እንደ ክርስቲያን ነው። እንደ ክርስቲያን ማለት ነው ከእርሱ በፊት እንደነበሩ አባቶች፣ በእርሱ ሰዓት እንደነበሩ እንደ ሌሎች አባቶች ልክ እንደዛ ነው ምላሽን ሲሰጥ የምናየው። ነፃ ፈቃድን ባልጣሰ መልኩ ግን ያለ እግዚአብሔር ጸጋ ድህነት የለም ብሎ ይዘጓል። ነፃ ፈቃድን ግን ሳይጥስ ሳይረሳ አይተዋል። ሁለቱንም ነው የሚይዘው። ነፃ ፈቃድን አይረሳም፣ ያለ እግዚአብሔር ጸጋ ግን ድህነት የለም ደግሞ ይላል። ስለዚህ ሁለቱም አሉ። ነፃ ፈቃድ አለ፣ ጸጋ እግዚአብሔር ደግሞ ግዴታ ነው። ስለዚህ እንዴት ነው ቤትህ ውስጥ ፀሐይ እንዲገባ ብትፈልግ ማለት ነው፣ ግን ፀሐይ ባትኖር ለምሳሌ በነፃ ፈቃድ ተጠቅመ መስኮትህን ብትከፍተው ፀሐይ ይገባላል? የፀሐይ ብርሃን ቤትህ ውስጥ ያስፈልጋል አለ። ተመልከቱ በደንብ ጋይስ፣ የፀሐይ ብርሃን ቤትህ ውስጥ ያስፈልጋል። ከዛ ሄደህ ዝም ብለህ መስኮቱን ከፈትከው፣ ያው ነፃ ፈቃድን ተጠቅመ በቃ እስቲ ይግባልኝ ብለህ ከፈትክ። ፀሐይ ከሌለ የሚገባ ነገር ይኖራል? አይኖርም። ከገባም በውጭ ያለው ጨለማ ነው የሚገባው። ይህን ብቻ ግን እሱ ቀልድ ነው ትላለህ፣ ግን በቃ ፀሐይ አይገባም። የፈለግ ስትከፍት ውለህ ስትዘጋ ብታድር ፀሐዩ ከሌለ በተአምር አይገባም። እሺ ፀሐዩ ደግሞ መጣ እንበል፣ ፀሐዩ አለ፣ ግን ደግሞ አንተ መስኮትህን ባትከፍት ወደ ቤት ውስጥ የፀሐይ ብርሃን ይገባል? ሊገባ አይችልም። ሄደህ ግን መስኮትን ልክ ስትከፍተው ያኔ የፀሐይ ብርሃን ይገባል። መስኮትን ስትከፍተው የፀሐይ ብርሃንን አልፈጠርከውም፣ አላስገኘውም። የፀሐይ ብርሃን ከላይ ነው። የፀሐይ ብርሃን ከራሷ ከፀሐይ ነው፣ ከላይ ነው የሚመጣው። አንተ ተቀበልከው ብቻ ያንን ብርሃን አሜን ብለህ ተቀበልከው። ልክ እንደዚህ ሁሉ ጸጋን እኛ አንፈጥርም፣ እንቀበለዋለን እንጂ የእግዚአብሔርን ጸጋ ሲጀመር ጸጋ ሲጠራ የእግዚአብሔር ጸጋ የጌታችን ጸጋ እንጂ የእግዚአብሔር ጸጋ እንጂ የእኛ ጸጋ ተብሎም አይነገርም። ስለዛ ጸጋን እኛ የምንፈጥር አይደለንም። ፈቃዳችን ጸጋን አይፈጥርም። በፈቃዳችን ጸጋን አንፈጥርም። ይልቁንም ፈቃዳችን ጸጋን የሚቀበል ነው። ተቀባይ እንጂ የጸጋ ፈጣሪ አይደለም ነው። እንዳትረሱ እሺ። ይሄ ምንድነው? ፈቃዳችን የእግዚአብሔርን ጸጋ አይፈጥርም፣ የእግዚአብሔርን ጸጋ ይቀበላል እንጂ አለቅ። እንደዛ ነው። ስለዚህ የእግዚአብሔር ጸጋ ለሰው ሁሉ ተገልጧል ጋይስ። የተገለጠው ለአንዳንዶች አይደለም፣ ለእያንዳንዱ ግለሰብ፣ ለእኔ፣ ለሲስ፣ ለቀሲስ፣ እዚህ ጋር ገስት ላይ ላሉት ለእያንዳንዱ፣ ታች እዛ እናንተ ለምትሰሙት ለሁላችሁ፣ በዙሪያችን ለምናውቀው ለእያንዳንዱ ግለሰብ፣ ኢትዮጵያ ውስጥ ላለ ሁሉ፣ አፍሪካ ውስጥ፣ ዓለም ላለፈው ዓለም፣ ለሚመጣው ዓለም ሁሉ የእግዚአብሔር ጸጋ ነው ቀረበ ነው ቀረበ። ስለዚህ ማንም መስኮቱን ቢከፍት ማንም አሜን ቢል የእግዚአብሔር እርዳታ ለሁሉም ስለሆነ ይህንን የእግዚአብሔርን ጸጋ ያገኛል፣ ስጦታውን ያገኛል። ስጦታውን የሚቀበል ድህነትን ያገኛል። ለዛ ነው አንዲት ጥቅስ ብቻ ተናገረ ልጨርስ ማለት ነው። በዚህ በሮሚ መልእክት ላይ አንድ የተነገረን ነገር አለ። እስቲ አውጡ እስቲ ሮሚ ምዕራፍ 5 ቁጥር 17 እስከዛ ሮሚ ምዕራፍ 5 ቁጥር 17። እሺ ሮሚ ምዕራፍ 5 እንዲህ ይላል ቁጥር 17 ላይ በአንዱም በደል ሞት በአንዱ በኩል ከነገሰ ይላል። ልክ በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። እንዳትረሱ። በአንዱ በደል ሞት በአንዱ በኩል ከነገሰ፣ በቃ በአንዱ በደል በአዳም በደል ምክንያት ሞት በሱ በአዳም በኩል ምን ብሏል? ነግሷል። ከነገሰ ይልቁን አሁን ደግሞ ማለት ነው የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ ይላል። ምን የሚያደርጉ? የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እና ማናቸው በሕይወት የሚነግሱት? ምን የሚያደርጉ አለ? እስቲ ጻፉልኝ እስቲ። የጸጋን ብዛትና የጽድቅን ስጦታ ምን የሚያደርጉ? የጸጋን ብዛትና የጽድቅን ስጦታ ብዛት ምን የሚያደርጉ? የሚቀበሉ። ያሳይ ሮሜ 5 ነው አክሊልሻ። ሮሜ 5 ቁጥር 17 የሚድኑት እነማናቸው ተባለ? የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ እነርሱ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ኦኬ እሺ፣ በአንዱ በኢየሱስ ክርስቶስ በኩል በሕይወት የሚነግሱት የሚቀበሉ ናቸው። አዎ የሚቀበሉ ናቸው። የመጣው ግን ለማን ነው? ይህ ስጦታ አሁን ስጦታውን ይህን የስጦታ ብዛት የጸጋ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። የሚቀበሉ ማለት ነው፣ ስጦታውን የሚቀበሉ። ስጦታው ግን የመጣው ለማን ነው? ስጦታው የመጣው ለማን ነው? ቀጣይ ቁጥር 18 ላንብብላችሁ። እንዲህ ይላል፣ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ይላል።
ፍርድ ለኩነኔ ለማን የመጣው ወይም ወደ ማን የመጣው? ወደ ሰው ሁሉ ነው የመጣው። በአንዱ በአዳም በኩል የመጣው ሞት የመጣው ወደ ሰው ሁሉ ነው። በቃ ሞት ወደ ሰው ሁሉ መጣ። ወደ ሰው ሁሉ የሚለው ወደ እያንዳንዱ ግለሰብ ማለት ነው። እንዲሁም ይላል እንደመጣ እንዲሁ የሚፈልገው ተቀባይ ነው። ምክንያቱም ከላይ ምን ብሎ ነበረ? የሚቀበል ወይም የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ተብሎ ነበር። ስጦታውን የሚቀበሉ ስጦታው የመጣው ግን ለሰው ሁሉ ነው። ለእያንዳንዱ ግለሰብ ስጦታው መጥቷል። የሆነ ሰውን ይህንን ስጦታ ሳያገኝ ብታዩት ማለት ነው እግዚአብሔር ሲጀመር ስጦታውን ነፍጎት ነው ብላችሁ እንዳታስቡ። እንደ ካልቪኒስቶች እግዚአብሔር ሲጀመርም ሊሰጠው ስላልፈለገ ስጦታው ነፍጎት ነው አይደለም። ሰውየው ስላልተቀበለ ነው በራሱ ፈቃድ አለቀ እንጂ ስጦታው የመጣው ለሰው ሁሉ ነው። ለሰው ሁሉ ስጦታው መጥቷል። የሚቀበሉ ግን እሱን ያገኛሉ ማለት ከክርስቶስ ጋር በክርስቶስ በኩል በሕይወት ይነግሳሉ ማለት ሞተው ተነስተው ለዘላለም ከጌታ ጋር ይኖራሉ ማለት ነው። ካልቪኒስቶች ግን ምንድን ነው የሚሉን? አይ የለም በቃ ለሆኑ ለግለሰቦች አስቀድሞ ለተወሰነባቸው ይህ ነገር እንትን ብሏል አለቀም ነው። እንደዛ አይደለም። እግዚአብሔር ሁሉን ወዷል። ስጦታው ለሰው ሁሉ ነው። ጌታችንም የሞተው ለእያንዳንዱ ግለሰብ ነው፣ ለሁሉም ነው። ስለዛ ክርስቶስ የማዳን ስራ የሰራው ለሁሉም ነው። መጥቶ ሲሞት የሞተው የእኛን እምነት አይቶ አይደለም። መጥቶ ሲሞት የሞተው የእኛን አለማመን ምናምን ሁሉ እንደዚህ ነገሮችን አይቶ አይደለም። ለሚያምነውም ለማያምነውም ለሙስሊሙ ለሁሉም ነው ጌታችን ኢየሱስ ደሙን ያፈሰሰው። ለእያንዳንዱ አክቹዋሊ ሙስሊም ያንም የለም ግን ለእያንዳንዱ ግለሰብ ነው። ባጭሩ ለእያንዳንዱ ግለሰብ መቼም ኖሩ መቼም አልኖሩ ለእያንዳንዱ ግለሰብ ጌታ ደሙን አፍስሷል፣ ሞቷል። ስለዚህ የክርስቶስ ማዳን ለሁሉም ነው ያለ ልዩነት ማለት ነው። እንደዛ ነው። እሺ ቴንክ ዩ። እሺ ቴንክ ዩ እናመሰግናለን። ፕሮፌት እዚህ ላይ ፕሮፌት ሂድበት እስቲ። ያው ፕሮፌት ያው እንግዲህ ፕሮቴስታንት ነው። ይሄ ትምህርት እንግዲህ ስቃወመው እኔ ጋይዝ የእያንዳንዱ ፕሮቴስታንት እምነት ነው ብዬም ደግሞ አይደለም። እሱን እንደውም ልናገር ስል አጋጣሚ ፕሮፌት ስትል አየሁት። ጥሩ ነው እሱ መኖሩ። ምክንያቱም የእያንዳንዱ ፕሮቴስታንት ትምህርት ነው ብላችሁም ደግሞ እንዳታስቡት። አሁን ላይ እየበዙ ያሉት እነሱ ናቸው እንዳየሁት ከሆነ እውነቱን ለመናገር ግን እስቲ ደግሞ ፕሮቴስታንት ሆኖ ደግሞ ይህንን ትምህርት የማይቀበሉ ወንድሞችም ደግሞ አሉ። ቀጥል ፕሮፌት። እንዴት አለ? ሰላም ነው ወይ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ናቂ ሰላም ነው? ሁላችሁንም ሰላም ብያለሁ። ተባረኩ። መስገናለን። እሺ አዎ፣ ትናንትም የተወሰነ ለማለት ሞክሬያለሁ። ከሕፃን ልጅ ጥምቀት ከተነሳ ዮብ ስለጠየቀ ትንሽ እሱ ላይ ሪፍሌክት ላድርግና ወደ ቱሊፖቹ እመጣለሁ። እኛ እንግዲህ ታውቃለህ ሕፃን ላይ ሕፃናት በሕዝቅኤል ምዕራፍ 18 ቁጥር 20 መሰረት ሞት የሚገባው ኃጢአት የሰራች ነፍስ ናት ይላል። ስለዚህ ሕፃን ልጅ ምንም እንኳን የአዳም ድቀት ባህሪ ተካፋይ ቢሆኑም ነገር ግን የተቆጠረ ኃጢአት ሰርቷል ብሎ አናምንም። መሞት የሚገባው ኃጢአት የሰራች ነፍስ ናት። ልጅ በአባቱ ኃጢአት አይቀጣም፣ አባትን በልጁ ኃጢአት አይቀጣም። ጻድቁ የጽድቅን ፍሬ ያገኛል፣ ኃጢአተኛውም የጥፋትን ዋጋ ያገኛል ብሎ ልጅ በአባቱ አባት በልጁ እንደማይቀጣና መሞት የሚገባት ኃጢአት የሰራች ነፍስ ብቻ ነው። ስለዚህ አንድ ብላቴና ሲወለድ ኃጢአት ሰርቶ ብለን አናምን በሕዝቅኤል ምዕራፍ 18 መሰረት። ሌላው ደግሞ ዘዳግም ምዕራፍ 1 ላይ ቁጥር 39 ላይ ይማረካሉ ያልኳቸው ታናናሾች ክፉ በጎውን ለይተው የማያውቁት ልጆቻችሁ ምድሪቱን ይገቡባታል፣ ለእነርሱም እሰጣቸዋለሁ፣ እነርሱም ይወርሷታል። ስለዚህ ሕፃናት ሲወለዱ ክፉና ደጉን አያውቁም፣ የሚቆጠር ኃጢአት የላቸውም ማለት ነው። ይህም በጣም መሰመር አለበት። እዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይም ጌታ ኢየሱስ እንደዚህ አለ፣ ኢየሱስም ሕፃናት ወደ እኔ ይምጡ አትከልክሏቸው፣ መንግሥተ ሰማያት እንደነሱ ላሉት ናትና ብሎ ይላል። ሕዝቅኤል ላይ ያለው ምንድን የሚለው መሞት የሚገባት ኃጢአት የሰራች ነፍስ ናት። ስለዚህ ሕፃን ልጅ ከእናቱ ማህፀን ሲወጣ የኃጢአት የመስራት ባህሪ ተካፍሏል በአዳም ምክንያት እንጂ የሚቆጠር ኃጢአት አልሰራም። ስለዚህ ጥምቀቱን አንድ ሪጀክት የምናደርግበት በዚህ ነው። ኃጢአት የተሰራ ካውንት የተደረገ ነገር የለም ብለን ስለምናምን ነው። ከዛ ባለፈ ቱሊፖቹ ላይ የሄድክባቸው አካሄድ በጣም አሪፍ ነው። አዘሆል አብዛኛው ፕሮቴስታንት አይቀበልም። ሲጀመር ይህን ቱሊፕ ቶታል ዲፕራቪቲ ሲመታ ሙሉ አምስቱም ይወድቃል ማለት ነው። ሲጀመር የመጀመሪያው ቁጥር 1 ላይ የተገነባው ትምህርቱ ለቶታል ዲፕራቪቲ ነው። ኮንዲሽናል ኢሌክሽንም ሊሚትድ አቶንመንትም ኢሪዚስቲብል ግሬስ እና ፕሬዘንስ ኦፍ ዘ ሴንት የሚለውም በእግዚአብሔር ኃይል ይጠብቃቸዋል የሚለው አንደኛው ቁጥር ላይ የተመሰረተ ነው። ቶታል ዲፕራቪቲ በታምር ሊመጣ የማይችል ክርስትና ትምህርት ነው። ምንም እንኳን ኦርቶዶክስ ካቶሊክ የፈለገ ክርስትና የራሱን ኦሪክል ቢይዝም
ይህን ትምህርት ማመን ግን አንድ እንደ ክርስቲያን ከባድ ነው። እንደ ክርስቲያን ከባድ ነው። በተለይ ሴንሻል ነገር ላይ ዶግማዊ ነገር ላይ እንግባባለን ተባብለን አጠቃላይ ሰው ልጅ ወድቋል ከተባለ አስቸጋሪ። እንደ ማታ ዮናታን አብሮኝ ነበርና ስለ ዕብራውያን ምዕራፍ 11 እያየን ነበር ስለ እምነት። ታዲያ ቶታል ዲፕሪቭ ከሆኑ አብርሃም አመነ ይላል ከብሉይ ኪዳን ላይ። ተው ኤፌሶን ላይ መተን አይደለም ትምህርቱ የምናፈርሰው ሲጀምር። ኤፌሶን እኮ ማለት ገና ሐዋርያት ሥራ ምዕራፍ 19 ላይ ስታብሊሽ ያደረገ የአሕዛብ ቸርች ነው። ኖ ገና ስክሪፕቸር ሳይጻፍ ራሱ አዲስ ኪዳን ኤፌሶን ወንጌላት ላይ ሳይጻፍ ራሱ ብሉይ ኪዳን ላይ በአዳም ምክንያት አጠቃላይ ሰው ተበላሸ ከተባለ አስቸጋሪ ኮንሲኩዌንስ ምንድነው? የአዳም የመጀመሪያዎቹ ልጆች አቤልና ቃየል ውስጥ በእምነት የሚገኝ መስዋዕት አቀረበ ይላል። ታዲያ አቤል መስዋዕት ካቀረበ በእምነት ከየት ነው ያመጣው? ያን እምነት ቶታል ዲፕሪቭ ከሆነ ያ እምነት ከየት ይመጣል? ሌላው ኖህ ጋር ስትሄድም ኖህ ጻድቅ በእምነት የሚገኘው ጽድቅ ወራሽ ሆነ ይላል። አብርሃም አመነ ይላል። የብሉይ ኪዳን አባቶች ሁሉ አምነው ስለ ተስፋው ስለ ክርስቶስ ነው ዋጋ የከፈሉ። ስለዚህ ቶታል ዲፕሪቭ ሆናሉ ከተባለ ብሉይ ኪዳን ላይ ነው ትምህርቱ ሲጀምር ቶታል ዲፕሪቪቲ የሚፈርሰው እንኳን አዲስ ኪዳን ይቀርና። ስለዚህ እዚህ አዲስ ኪዳን ላይ መጥቶ 3-4 ጥቅስ ይዞ ዶክትሪን አይመሰረትም። ሲጀምር 30 ምናምን ሚሊዮን ቢንጤ ያለ አያምንም ነው የምልህ። አብዛኛዎቹ አሁን ቃሎት ውስጥ ያሉት የኬልቪን ትምህርት አራማጆች ናቸው። ነገር ግን ቱሊፖቹን በደንብ አያውቋቸው። ቱሊፑ እንዲህ ነው ቢባል ቃሎትም አንድ ሰው አይቀመጥም። በእርግጠኝነት ነው የምላችሁ። ሉትራኖች ጋርም ስትሄዱ ቱሊፖቹን በስተክል ቢያውቋቸው አይቀመጡም ነው የምላችሁ። ማለት በጣም ሄረሲ ነው። ኢየሱስ ለተወሰኑት ነው የሞተው የሚል ትምህርት ይዞ ማን ይቀመጣል? ጴንጤስ ቢሆን እኮ ወንጌል እንዳሰብክ የሚያደርግ ጉዳይ ነው። እንኳንም ነካካው ጸጋ ብቻ ያው ከእናንተ ጋር የሚከፈትለው ነገር እንዳለ ቢሆንም እኛ ያው እናንተ ቤት እንዳለው የሚሸፋፈን ነገር አናደርግም። ይህ ስተት ነው፣ ስተት ነው። ኦፊሻሊ ከልቪን ያስቀመጡት ቱሊፕ ስተት ነው ብለን የምናምነው አንቀበልም፣ እናወግዟለን። አሁንም ይህን ትምህርት ራሱ ሚዲያ ላይ የተወሰኑ ሰዎች እንጂ አዘወል ፔንቴኮስታል ማለትም ኢቫንጀሊካል ሰርክል በዚህ ትምህርት አታምንም ነው የምላችሁ። ለምን? በጣም ቱሊፖቹ የተዘረዘሩ ሲመጡ ሰው እንኳን በአይምሮ ሊቀበለው የማይችል ነው። ፍሪ ዌልን የሚያሳጣ ነው። የሰው ልጅ ነጻ ፍቃድ የለውም። አዲስ ኪዳን ላይ ደግሞ ወደ 215 ጥቅሶች እመን ትድናለህ፣ እመን ትድናለህ። ማመን መዳን ከማመን ጋር የተያያዘ ነው። ጸጋውን ሪሲቭ የምናደርገው ፌዝ በሚባል አክሴፕሽን አፕሊኬሽን ነው። ጸጋው እንደዚህ ዝም ብሎ ሪሲቭ ማድረግ አይችልም። ማመን አለ። ማመን ደግሞ ሲባል ምን ማለት ነው ሲባል ሰርተን አይደለም። 100% ክርስቶስ በሰራው ጽድቅ እኛ ስምናምን እንጸድቃለን ብለን ነው። ስለዚህ ቶታል ዲፕራቪቲ አምስቱን የተሸከመው እሱ ነው። የሰው ልጅ አጠቃላይ አልተበላሸም። ፓርሻል ነው፣ ዲፕሪቭ የሆን ነው። ኃጢአት የመስራት ሲንተካፋይ ሆነን እንጂ ፍቃድ የለን አላደረገንም እግዚአብሔር። ስለዚህ ኤፌሶን ምዕራፍ 2 ላይ በኃጢአታችሁና በበደላችሁ ሙታን በነበራችሁ ጊዜ ከክርስቶስ ኢየሱስ ጋር ሕይወት ተሰጣችሁ ማለት አጠቃላይ ብልሹ ነበራችሁ፣ አድኛችሁ አሳመንኳችሁ የሚል አናሎጂ የለውም። በቃ በራሳችን ጻድቅ ልንሆን አንችልም። የክርስቶስ ጽድቅ ያስፈልገናል። ቀደም አንተ እንዳነሳው ሮሜ ምዕራፍ 5:17 ላይ እንዳለው ነው። በአንዱ ምክንያት ሁሉ ኃጢአት ገባ፣ በአንዱ በክርስቶስ ደግሞ ለሁሉ መዳን መጣ ነው። ያን የሚያምን ሪሲቭ የሚያደርግ ይቀበላል። አሁን አብዛኛው ኤቲስቱና ክርስቲያን ያለው ነው ዓለም ላይ በጣም ብዙ ቢሊዮን ነው። ታዲያ ይሄ ሁሉ ህዝብ ወንጌልን ሳይሰማ ነው? ሰምቷል። ግን ዊል አለው። ሰምቶ አክሴፕትም ማድረግ መግፋትም ይችላል። ግን ሲገፋው ምን አለ? ኮንሲኬንስ አለው። የሚያምን አሁን ህይወት አለው፣ በማያምን ግን አሁን ተፈርዷል። ሰዎች ክርስቶስን አለመቀበል መብታቸው ነው። ክርስቶስ የሞተው ለዓለም ነው። ባይቀበሉት ግን ምን አለ? ኮንሲኬንስ አለው። ምን? የዘላለም ሞት እሳት አለ ማለት ነው። ስለዚህ አምነን ነው የዳነው፣ ድነን ያመንነው ክርስትና ያቆም ነው። በዚህ አጋጣሚ ኦገስቲንን እንደ ቢጊኒንግ ያደርገዋል፣ ኬልቪንም ቢሆን። ነገር ግን ቶታል ዲፕራቪቲ በተአምር የስተት ትምህርት ነው። መቼም ነው ማንቀበለው ሲጀምር። ሚዲያ ላይ ግን በድፍረት መጥተው ኢየሱስ ለማን የሞተው? ለተመረጠው ነው የሞተው ብሎ የሚናገሩ አንዳንድ ወጣቶች አሉ። ስለዚህ ይህ ትምህርት ልክ ነህ። ኦኬ ቀጥል አንተ። ባይዘው ቱሊፖቹን በታምር ነው ማንቀበለው። ፓርሻል ዲፕራቪቲ ነው የምናምነው። ኢሌክሽኑ ራሱ ኮንዲሽናል ኢሌክሽን ነው ብለን የምናምነው። አቶንመንቱ ራሱ ሊሚትድ ሳይሆን አንሊሚትድ ነው። ለዓለም ሁሉ ነው ኢየሱስ የሞተው። ግሬሱ ደግሞ ሬዚስተብል ሊደረግ ይችላል። ኢሬዚስተብል ግሬስ አይደለም፣ የምንቋቋመው የምንችለው እንጂ የማንችለው ጸጋ አይደለም። ከዛ ባለፈ ያን ይመስላል ማለት ነው። ተባረኩ። በእንደዚህ አይነት ጉዳይ እንዲህ እንደና አንልም። በቃ ልክ ካልሆነ ልክ አይደለም። እንግዲህ ባኬንድ ፎር ዛሬ የምታወሩት ቱሊፕ እና ጸጋ ብቻ ስለሆነ ሌላ ጊዜ ወደ እናንተ የምናመጣው ጥያቄዎች ይኖራሉ። ዛሬ ላለመረባበሽ በዚሁ ልጨርስና እናንተ ጋር ደግሞ አንዳንድ ጥያቄዎች ሲመጡ ማታምኑትን አናምንም ብላችሁ ታውዙትን አውግዙ። እሺ እንደዚህ አድርጉ። ተባረኩ። ቀሲስዬ ይሄዱበታል። አንድ እንትን ፈልግ። እሺ ይቀጥሉ። እርሱ ይቀጥሉ። አይ ጥያቄ ስላለኝ ነው። በእውነት በጣም አሪፍ አሁን የገለጸው ነገር ተመችቶኛል። በጣም ጥሩ ነገር ነው። እንደው ይቅርታ አድርጉልኝና ይሄ ፕሮፌት የሚል ስም ያለው ሰው በመጽሐፍ ቅዱስ በመረጃ የሚያወራ ሰው እኔ ባለፈውም ሰምቼዋለሁኝ። ፕሮፌት ሚኪያስ
ጥሩ ነገሮች ነው ያወራው። በጣም ጥሩ ነገር ነው። ግን አንድ ጥያቄ መጠየቅ ፈልጌ ነው። አንቀበለውም ስትል ቱሊፕ በተመለከተ ምንድነው ሪትን የሆነ ዶክሜንት አላችሁ ወይ? አሁን